የጎጃምን አደይ ንብ እየቀሰመው፣ የጎንደርን አስታ ንብ እየቀሰመው፣ የሸዋን እንጆሪ ንብ እየቀሰመው፣ የወሎን ኮሰረት ንብ እየቀሰመው የአማራ አይደለም የሀገር የሚያክም ይላል። ጋዜጠኛ ስትኮን ሰውን መጠየቅ ነው፣ ሚዛናዊነት ነው። ሙዚቀኛ ስትኮን ደግሞ ኢሞሽን ስሜት ነው። ከማይክ ወደ ትጠይቅ የነበረውን መልክ ወደ ራስን የመለስከውና ማታ ራትን ተበላ ወደዛው ኩራዝ ይለኮስልሃል። ለብቻ እዛ ጋር ማጥናት አለብህ። አብረህ መጫወት ምናምን የሚባለው ነገር ብዙ ያን ያለ የተፈቀደ አይደለም። ሪስትሪክት ከትንሽ ወራት በኋላ እኔ ሙዚቃዬን ነው የምሰራ ጋዜጠኞች እተዋለሁ አለከንና ከ2 ወር ወይም ከ3 ወር በኋላ የለም። የሆነ ሰው ሰማውና ዘፈኑ ክሊፑን እሰራልሃለሁ ግን የጨፋሪ ይሄ ትራንስፖርት ምናምን ቻላለኝ ወደ 3000 ምናምን ብር የለኝም። እሱ እኮ በዛ ሰዓት ብዙ ነው። 40 ሺህ ብር 50 ሺህ ብር ሊያወጣ ነው። 3000 ምናምን ብር የለኝም። ድምጽ ላይ በቅርብ በተለይ ውበትሽ ያሁንኛው ያስቻለ ፈጠነን ድምጽ ይመስላል የሚል አስተያየት እኔ ጋር መጥቷል። እንደዛ እንደታፈሰ ወርቅ እንዳርበኛ የቱ እንደ ሸዋ ረገድ እንደ እቴጌ ጣይቱ አገር እንዳቀኖት እንደ ወይዛዝርቱ ደግሞ እንደምን ትዋብ እንደ እቴጌ ጣይቱ። ጤና ይስጥልኝ የምኒ ፖድካስት ቤተሰቦች፣ ዛሬ አዲስ እንግዳ ይዤ መጥቻለሁ። የዛሬ እንግዳይ ጋዜጠኛ ነበር። የፖለቲካል ሳይንስ ምሩቅ ነው በአዲስ አበባ ዩኒቨርሲቲ። ከዚህ በተጨማሪ የሙዚቃ ግጥም ዜማ ደራሲ ነው፣ እንዲሁም ድምፃዊ ነው። የባህል ሙዚቃዎችን ይዘፍናል። ከእሱ ጋር ቆይታ እናደርጋለን። የዛሬው እንግዳይ እንዳሻው ሹሜ ነው። ከእሱ ጋር ቆይታ ስናደርግ ግን ዩቲዩባችን ሰብስክራይብ በማድረግ አብራችሁ እንድትቆዩ በአክብሮት ጋብዛለሁ። እንዳሻው እንኳን ደህና መጣ። እንኳን ደህና ቆያችሁኝ። ጋዜጠኝነት፣ ሙዚቀኛ፣ የሙዚቃ አቀናባሪ በየትኛው ነው የሚሻልህ? ያው ሁሉም የተከበረ ሙያ ነው። ሁሉንም ወዳቸዋለሁ። ግን ያው ጀስት ሁሉም ሰው የራሱ ዝንባሌ ያለው ሲፈጠር እና ሞር ትልቁ ዝንባሌ ያለኝ ለሙዚቃው ነው እና የተወሰነ ጊዜ ጋዜጠኝነትን 6 ዓመት ሰራሁበት። ከዛ ዝንባሌ ያሸነፈና ወደ ሙዚቃው መጣሁ ማለት ነው። ሙዚቃ ጅማሬው ግን ክፍለ ሀገር ተማሪ ያለህ እንዲሁም ደግሞ ገና 1ኛ ደረጃ ተማሪ ያለ ነው። እንዴት ነው የተጀመረው? ያው እንግዲህ ሙዚቃ ተፈጥሮዊ ነው በእኔ እምነትና አንድ ሰው ጀስት ህፃን ልጅ መናገር እንኳን የማይችል ልጅ ዘፈን ሲሰማ የሆነ እንቅስቃሴ ያደርጋል ወይ ደግሞ ዝም ብሎ ያዳምጣል። ስለዚህ ተፈጥሮዊ ነው እና እኔ እንግዲህ ራሴን ከማስታወስበት ጊዜ ጀምሮ ስንተኛ መሰለ 4ኛ ክፍል 94 4ኛ ክፍል ነኝ። 94 የወላጆች በዓል ላይ 1994 የወላጆች በዓል ላይ የሆነ ዘፈን እንዳቀረብኩት ትዝ ይለኛል። ዘፈኑን ታስታውሳለህ? አስረስ የምታቅራራ ባህላዊ ዘፈን የእሷን ቀረርቶ አታስታውስም? ታስታውሳለህ? ግጥሙን ብዙ አላስታውሰውም። ግን ሙዚቃ ስትጀምር ክፍለ ሀገር ያለው ማህበረሰብ ትምህርት ላይ ትኩረት እንድታደርግ ይፈልጋል። የተወለድከው ደግሞ ወሎ አካባቢ ነውና ቤተሰብ ጋር ስትጀምር እንደዛ አይነት ነገር ሲኖር ምንድን ነበር? የተወለድኩት በወሎና ሰሜን ሸዋ ቦርደር አካባቢ ነው። ኬሚሴ አካባቢ ሆኖ ትክክለኛ ቦታ የተወለድኩበት አምቦሃ ይባላል። አንጾኪያ ገምዛ ወረዳ ውስጥ አውቃታለሁ። አምቦሃ ትባላለች። የተማርኩት ደግሞ እስከ 8 አምቦሃ ተማርኩኝ። ከዛ ከ8 እስከ 12 መኮይ የምትባል የወረዳው ዋና ከተማ ነችና ቦርደር ነው። የወሎና የሰሜን ሸዋ ቦርደር ነው። ባህላችን ይወራረሳል። እዛ አካባቢ ነው የተወለድኩት። የኔን አስተዳደግ ትንሽ ልዩ የሚያደርገው ወልደው ያሳደጉኝ ቤተሰቦቼ በጣም በትምህርት ያምናሉ። አልተማሩም፣ ግን ለትምህርት የሚሰጡት ቫልዩ በጣም ከፍተኛ ነበርና ካልተማር ቀጥታ ነው ከቤት ነው የምትባረረው። ትምህርት ቤት ካልተማር ትንሽ ክላሽ አደርግ ነበር። አባታችን
ጀስት ማታ ራትን ተበላ ወደዛው ኩራዝ ይለኮስልሃል ለብቻ እዛ ጋር ማጥናት አለብህ አብረ መጫወት ምናምን የሚባለው ነገር ብዙ ያን ያለ ተፈቀደ አይደለም ሪስትሪክት እንድታጠና ነው በጣም እንትን የምትባለው እንደማንኛውም የገጠር ልጅ በዚህ ጋር ከብት እያገድኩኝ በዚህ ጋር እየተማርክ ደብተርክን ይዘህ ታላቅ ወንድሜ በአንድ ፈረቃ እኔ በሌላ ፈረቃ እየተማርን እሱ ሲመጣ ነው እኔ ወደ ትምህርት ቤት የምሄደው ከብቶችን ለመጠበቅ ሲባል እሱ ሳይቀበለኝ ወደ ትምህርት ቤት መሄድ አልችልም እና እሱ እስከሚመጣ እጠብቃለሁ ከዛ እሱ ሲመጣ ደግሞ እየሮጥክ 50 ደቂቃ 40 ደቂቃ ትሮጣለህ ትምህርት ቤት ለመድረስ እንደዛ ነው የተማርኩትና ከዛ ባሻገር ደግሞ የሙዚቃው ዝንባሌ አለ እና እስከ 8 ባለው የወላጆች በዓል ላይ ምናምን በማቅረብ ነበር የተሳተፍኩት የሆነ ጊዜ ግን ምን ተከሰተ መሰለ ስንተኛ ነው በዚሁ አካባቢ ነው 28 ብር የተሸለመ መቼ ነው 28 ብር አካባቢ በ94 አሁን ቅድም ያልኩ ጊዜ ቀረርቶ እንዳቀረብኩ 28 ብር አካባቢ ተሸለምኩ በዛ ሰዓት በጣም ትልቅ ብር ነው እና በቃ ደስ ብሎኛል ብር ይዤ ወደ ቤት እየሄድኩ ነው ወላጅ በዓል ነው አብቅቷል ወላጅ በዓል እንትን ተብሎ እንግዲህ የሚሰጠው ድባብ አለ ወላጅ በዓል ስትሆን የገጠር ልጅ ስትሆን ትምህርት አብቅቶ ወደ ክረምት የምንገባበት ነውና ወደ ቤት እየሄድኩኝ ነፋስ ነገር ተነሳ ወሽም የሚባል ወንዝ አለና እዛ አካባቢ ስንደርስ ነፋስ ተነስቶ አቧራ አይኔ ውስጥ ገባ ከዛ ሳሸው የሆነ ቢላ የሚባል ነገር አለ ከሳር አበባ ውስጥ የሚወጣ እንደ ሾህ አይነት ነውና አይኔ ውስጥ ገባ እና እሱን ሳሽ አይኔ ጥቁሩ እንትን ላይ እንደዚህ ተሰክታ ቀረች ማለት ነው ያንን ፋዘር ሰማ ከዛ ጀስት በገጠር እንግዲህ ስለምዘፍን ነው የሰው አይን ነው ምናምን ተብሎ ነው የሚታመነው በዛ በጣም ተቆጣባቴ ደሴ ድረስ ወስዶ ነው ያሳከመኝ ምናምንና ሁለተኛ ሙዚቃ የሚባል ነገር እንዳላይ ተብዬ በጣም ተከለከልኩኝ በዛ ምክንያት ማለት ነው ከዛ 1-2 አመት አካባቢ አቆምኩኝ ከዛ ምንድነው 8ኛ ክፍል ምናምን ደረስኩኝ ቤዛ የሚባል የሙዚቃ ማህበር አለ መኮይ ላይ ማለት ነው መኮይ ማለት ከኛ 10 እና ከዛ በላይ ኪሎ ሜትር ይርቃል ከአምቦሃ እና ከአምቦሃ የተወሰነ ጊዜ እየተመላለስኩ እዛ ትሬኒንግ ማድረግ ጀመርኩኝ 10 ኪሎ ሜትር ትምህርት ቤት እየተማርኩ ነው ያን የምታደርገው የነበረው ትምህርት ቤት እየተማርኩ ነው እና ጀስት በዛ ሁኔታ የተወሰነ ጊዜ ቆየው ወደ ከተማ ገባን ማለት ነው ቤተሰብ ያን መጀመሪያ 2 አመት ታግደ ነበር የሰው አይን ነው አያውቁም እሺ እና ወደ ከተማ እዛ ሄድኩኝ ሱቅ ከፈትንና ከተማ ላይ ቤተሰብ ገጠር ነው ያለው እኔ ወደ ከተማ ሄድኩኝ እዛ ተመቸኝ ወደዛው ወደ ማህበሩ ለመግባት ማለት ነው የሙዚቃ ጀስት ባንድ የምትለው አይደለም ኪቦርድ አለው ምናምን ብቻ ለኔ በጣም ትልቅ ነበር ኪቦርድ አይቻላቅም እንግዲህ አስበው የገጠር ልጅ ነኝ 8ኛ ክፍል ነው ቴሌቪዥን ያየሁት ምን እንደሚመስል ከኋላ ረጅም ቴሌቪዥን ማለት ነው እና ጀስት በዛን ሰዓት እንግዲህ አሁን ላይ የሚያስቀኝ ነገር መምህሩ ራሱ የሆነ ዛፍ ስር ጄነሬተር ተመቶ የታምራት ደስታ ነው ትዝ ይለኛል አንለያይም የተከፈተው ቴሌቪዥኑ ላይና ተመልከቱ እዚህ ጋር አሁን ገመዱን ያያያዘው ነገር የለም ተመልከቱ እዚህ ወኝ ላጠፋው ነው ቴሌቪዥኑ ብሎ እንደዚህ ሲያጠፋው በሪሞት ምናምን እያልን ያየነው ፊዚክስ እየተማራቸው 8ኛ ክፍል አስበዋል እና ቴሌቪዥኑ ራሱ ያየው 8ኛ ክፍል ነው ወደ ከተማ ሄድኩኝ ኪቦርድ እንግዲህ ገና ጀስት ድምጹን ስትሰማው የሚወርህ ነገር አለ የሙዚቃ ፍቅር ሲኖርህ ምናምንና እዛ ጀመርኩኝ እኔ ግን እስከዛ ድረስ ሙዚቃ ተሰማው ትሬኒንግ ታደርግ ሙዚቃ እናንተ ቤት ይከፈት ነበረ የማዳመጥ እሱ ነገር መሰለ ታላቅ ወንድማችን የሁላችንም ታላቅ ይልማ ይባላል ልጅ ያለው ነው ገና ጀስት በገጠር የተለመደ ነው ቴፕ መግዛት ትልቅ ድል ነውና ገዝቶ መጣ እና ይሄ እነመሰሉ ፋንታሁን የድሮ
ዘፈኖች ምናምን ናቸው አስታውሳለሁ። እነሱን ይዞ መጣና እነሱን እንሰማ ነበር። አርብ የሙዚቃ ይሄ ኦልድ ሙዚቃዎች የድሮ ሙዚቃዎች ግብዣ አለ እና የአጎታችን ቴፕ አለ። አርብ ይመጣል እና ከሳጥን ይወጣል ምናምን በክብር ነው። ጸጥ ብለህ ታዳምጣለህ። በቃ የድሮ ሙዚቃዎች በስመ አብ እስከሚያልቅ ድረስ እናዳምጣለን። ሰርግ ቤት ምናምን እንሄዳለን፣ እነሱን እንሰማለን። ከዛ እረኝነት ስንሄድ ያው ጀስት ጀሪካን ምናምን እየመታን እንጫወታለን። ከሱ ጋር እያያዛል እና ይሄ ቴፑ ተገዝቶ ትዝ ይለኛል። እነሱ አረም ምናምን ሲሄዱ ቤት ተሰርቄ ሄጄ እንዳይሰማ ነጠላላው ላይ አድርጌ ነጠላው ላይ እኔ ተኝቼ ቴፑን ከፍቼ ሰማ ነበር በፊት ማለት ነው። እና እንደዛ አይነት ነገሮች አሉ። ያው የሁላችንም በተለይ ገጠር ያደግን ልጆች ታሪክ ነው ብዬ አስባለሁ። ኪፖርድ አግኝተህ ክበብ ውስጥ ስትገባ ቤተሰብ አልሰማም? እንደዛ ስታደርግ 98 መጨረሻ አካባቢ ሰሙ። ምንድነው የተፈጠረው? ከሁለት ምረጥ ተባልኩኝ። የሆነ ሰው ስሙን አልጠቅስም አሁን። እንደውም ልጁ በቃ ሙዚቃ ላይ ስለሆነ እያነበበ አይደለም እና ትምህርቱን እየዘነጋ ነው ምናምን ብሎ ጀስት ለፋዘር ነገረው ማለት ነው። ሲነግረው ተጠራሁኝ እና ምረጥ ተባልኩኝ። ወይ ከቤት ወይ ደግሞ ከሙዚቃው ትወጣለህ ተባልኩ። ከዛ ያው ከሙዚቃው መውጣት አልቻልኩም እና ከቤት አልኩኝ እና ጀስት እሱ እንድማር ስለሚፈልግ ነው። ግን በጣም አንባቢ ሆንኩኝ። አንድ በጣም ወደው ጓደኛ ያለ በጣም ታፍ ነው፣ በጣም ጎበዝ ተማሪ ነው። አበበ ወረደ ይባላል እና እሱ ጓደኛዬ ነው። ማንበብም የጀመርኩት ያን ጊዜ ነው እና ከሁለቱም ለመሆን ምን አደረግኩኝ? አዳር ማንበብ ጀመርኩ። ጀስት ከቤት ወጣሁ ስልህ ሙሉ በሙሉ ወጣሁ አይደለም። ጀስት ፋዘርን የመሸዋወድ ነገር ነው። ፋዘር ሳይኖር ቤት ትገባለህ። እንደዛ የተደረገ በሴሚስተሩ መጨረሻ የደረጃ ተማሪ ሆንኩ። እስከዛ ጊዜ ድረስ የደረጃ ተማሪ አልነበርኩ። ከዛ 9ኛ ክፍል ነው ትዝ ይለኛል ስሸለም የምረቃ የእንትለት የምንድነው የበዓሉ ዕለት ማለት ነው። አስጠራሁት አባቴን አስጠራሁትና እዛ ያው ትንሽ ግር እያለ ለምንድን ነው የሚሄደው እያለ ጀስት ሄደ። እዛ ላይ ስሜ ሲጠራ በጣም ደስ አለው። ስሸለም በደረጃ ወጥቼ በጣም ደስ አለው። 50 ብር ሸለመኝ እዛው በህዝብ ፊት ማለት ነው። እና እኔም በጣም ደስ አለኝ። እና ከዚያ በኋላ ቤት ሄጄ አሁን ከ1 እስከ 4 እየወጣ ከቀጠልክ ሙዚቃውንም መቀጠል ትችላለህ፣ ይሄኛውን አስማምተህ መሄድ አለብህ። ልክ ከዛ ከደረጃ በላይ ስትወጣ ደግሞ መልሶ ቅጣቱ ይመጣል ተባልኩኝ። ስለዚህ የግድ በጣም ማጥናት ጀመርኩ፣ ማንበብ ጀመርኩኝ ሁለቱን ለማስኬድ። ያው ጥሩ ውጤት እያመጣሁ እስከ 12 ቀጠልኩ ማለት ነው። 12ኛ ክፍል ከፍተኛ ውጤት ካመጡ ተማሪዎች አንዱ ነህ። 500 በነበረበት ይመስለኛል 400 ነው አካባቢ 411 አካባቢ መሰለኝ ያመጣሁት። ደህና ነው፣ ምንም አይነት በጣም ከፍተኛ ውጤት ነበር። እንዲያውም ማክሲመም ኦልሬዲ 450 የመጣበት ዘመንም ነበር መሰለኝ ጊዜ። ግን ከ4 በላይ በጣም ትልቅ በሰዓቱ መካከለኛ ከሚባል ሶሻል ተማሪ ነበር። ሶሻል ተማሪ ነበርኩኝ። ሶሻል ተማሪ ሆኖ ሙዚቃን እየሰሩ ይህን ውጤት ካመጣ በኋላ የገባው አዲስ አበባ ዩኒቨርሲቲ ነው። እሱ ምንድን ነው መሰለክ፣ መጀመሪያ የኔ ፍላጎት ምንድነው አርት ኤንድ ሚውዚክ መግባት ነው። ከዛ 12ኛ ክፍል አርት ኤንድ ሚውዚክ ሞላው ማለት ነው። የመጨረሻ ላይ የ12 ፈተና ከተፈተን በኋላ እሱን ነው የሞላሁት። ከዛ ግን አይዶን ነው እንዴት እንደሆነ አዘር ሰጡኝ። አዲስ አበባ ዩኒቨርሲቲ ላኩኝ። ያው አዲስ አበባ ዩኒቨርሲቲ የመጀመሪያ ምርጫዬ ነው። ምክንያቱም ያሬድ መማር ነው የምፈልገው እኔ።
የመጀመሪያ ምርጫ አደረግኩ። ከዛ በኋላ አርት ኤንድ ሚውዚክ፣ ከዛ እያልኩኝ ሌሎችን ደረደርኩ ሞላው። ግን የመጣው አዘርስ ነው። ዩኒቨርሲቲውን አከበሩልኝ፣ ሚውዚክን አልሰጡኝም። 11ኛ ክፍል ስትገባ ይመስለኛል አስበህ ለዚህ የሞላው ሶሻል የገባው። ሶሻል የገባሁት እንኳን በአንድ እንግሊዘኛ አስተማሪ ምክንያት ነው። ናቹራል ልገባ ነበር እና ኖ እየሞላው እያለ ኖ መሰረት ትባላለች፣ በጣም መወዳት አስተማሪ ናት። እና አይ አንተ ሶሻል ነው መግባት ያለብህ ስትለኝ በቃ ዳይሬክት ወደ ሶሻል ቀየርኩኝ እንጂ ሙዚቃ እማራለሁ ብለህ አስበህ አልነበር? ሙዚቃ መማር የኔ ህልሜ ነው። ገብቷል። ግን ሀውቱ እንዴት ነው መማር ያለብኝ፣ የት ነው መማር ያለብኝ፣ የት ነው የሚማሩት አላቅም። እኔ የገጠር ልጅ ነኝ፣ እንዴት እንደሆነ ወይውን አላቅም። ብቻ ጀስት የውስጥ ፍላጎት አለ። ይሄ ከተማ መኖር ምናምን ጀስት አንተም ትመኘዋለህ ብዬ አስባለሁ። እና እንደዚህ ገጠር ሆነ የምታየው ከተማ እንደዚህ አሁን እንደምንኖርበት አይደለም። ሁሉ ነገር የተሟላለት፣ ብር የሚታፈስበት፣ ምንም ሳይሰራ የሚበላበት፣ በቃ ደስ የሚል የሆነ ገነት አድርገህ ነው የምትስበው ከተማና እንደዛ ነው የምታስበው። ከዛ በላይ ግን ሙዚቀኛ መሆን በጣም ትልቅ ፍላጎቴ ነበር። የባህር ዳር የሆኑ የባህል ቡድኖች ደግሞ የሆነ ጊዜ መጥተው እዛ ቀረቡ። እሱ የሆነ የጫረብኝ የራሱ ነገር አለ። ጀስት እነሱ ነገሮች የራሳቸው ቆስቋሽ ነገሮች አሏቸው። ግን እግዚአብሔር የፈቀደው ነው ሁሉም ነገር የሚሆነው። ከዚህ ግድግዳ በኋላ ስላልታየኝ በቃ እዚሁ ልቀመጥ ካልክ እዚሁ ነው የምትቀመጠው። ግን ግድግዳው ድረስ ትሄዳለህ። ቀጥሎ ያለውን ደግሞ የምታየው ግድግዳው ድረስ ስትሄድ ነው። ስለዚህ የታየኝ ድረስ እየሄድኩኝ ከዛ በኋላ እዛ ትደርስ ደግሞ ሌላው ነገር እየታየኝ ያው እዚህ ላይ ደረስኩኝ እንጂ ያው ቻሌንጁ ሁሉም ሰው የሚገጥመው ቻሌንጅ አይነቱ ይለያያል እንጂ ሁሉም ሰው ላይ ቻሌንጅ አለ። የዩኒቨርሲቲ ምርጫ ደግሞ ከባድ ነው እንጂ ብዙ ጊዜ ወይ አካባቢያችን እንደዚህ ዩኒቨርሲቲ ቆይተው የመጡ ሰዎች የምንፈልገውን ነገር በትክክል የሚያውቁ ሰዎች ካሉ ይሄን ብታረግ ምናምን ይሉናል። አንዳንድ ደግሞ የምትፈልገውንና አንተ ምን ሆነ የምትፈልገውን እነሱ ደግሞ አንተ እንድትሆን የሚፈልጉት ነገር ይኖረና አይ እንዲህ ብትሆን ሲሉህ የተለየ የተበተነ ሀሳብ ይኖራል። አዲስ አበባ ዩኒቨርሲቲ ፖለቲካል ሳይንስ ግን እንዴት እንደመረጥከው ገረመኝ። ምንድን ነው መሰለህ ከዛ ቀጥታ ቅድም እንዳልኩ አርት ኤንድ ሚውዚክ አልተሰጠኝም። ስለዚህ አዘርስ ነው የኔ ፍላጎት አይደለም። አጠቃላይ አሁን ፍላጎቴ ሙዚቃ መማር ነው። ስለዚህ እሱ ካልሆነ ደግሞ ሌላው እንትኑም የለኝም። ግን በውስጤ ምን አለ ምንም ነገር እችላለሁ የሚል እምነት አለኝ። ድሮም ጀምሮ ጀስት ሰው የሰራው ነገር መስራት እችላለሁ የሚለው እምነት አለኝ ውስጤ። እና አንድ የሰፈራችን ልጅ እዚህ ህግ የሚማር ልጅ ነበር እና አማከርኩት። እኔ እንደዚህ ነበር መማር ፈልገው። አሁን ግን የደረሰኝ አዘር ሶሻል ሳይንስ ነው። ምንድነው ትልቁ ትምህርት አዲስ አበባ ዩኒቨርሲቲ አልኩት። አዘርስ ውስጥ ያለ ከዛ እንደዛማ ከሆነ አሪፍ እድል ነው በቃ። ስለዚህ የመጀመሪያ ፖለቲካል ሳይንስ፣ ከዛ ሶሲዮሎጂ፣ ከዛ እያለ ደረደረልኝ። እሱ ባላይ መሰረት አደረግኩ። ከዛ እኔ ፖለቲክስ እንግዲህ እንትኔም አይደለም ፍላጎቴም አይደለም። ግን ምንድነው መሰለህ በእንትንክ በስምህ ነው የሚመዘገበው አንድ ነገርና ጀስት ከተማርኩኝ ትልቅ ነገር ተምሬ ጥሩ ውጤት አምጥቼ ማለፍ አለብኝ። ከዛ በስሜ አንድ ጊዜ ከተጻፈ መልሼ ልሰርዘው የምችል አይነት ነገር አይደለም። ስለዚህ እሱን ልማር የሚል እንትና ፖለቲካል ሳይንስ ሰጡ። እሱን ከተሰጠ በኋላ ጀስት በፊትም አነብ ነበር። ግን ስቲል እሱ ይህን ያላመጣቱ ዝቅተኛ ውጤት አመጣ ምናምን የሚለው መቀበል አይችልም ውስጤ። የ12ኛ ክፍል ውጤት ደግሞ ከፍተኛ ነው። እልከኛ ነኝ ድሮም ጀምሮና ኖ በቃ ወደድኩትም አልወደድኩትም ጀስት የፍላጎቴ ባይሆንም መጀመሪያ ግን የምነግርህ ነገር ምንድነው እቤት ደወልኩኝ። ሙዚቃ ማመልከት አለብኝ። አሁን ፖለቲካል ሳይንስ ነው የተሰጠው፣ ስለዚህ ወደ ሙዚቃ መሄድ አለብኝ ብዬ ሳማክራት እናቴን ነው ይሄ እግዚአብሔር የሰጠህ ነው፣ ስለዚህ እግዚአብሔር የሰጠህ መጀመሪያ ተቀበል፣
ከዛ በኋላ አንተ የምትፈልገውን ደግሞ እሱ ይሰጥሃል አለች። ያለችኝን አደረግኩ ማለት ነው። ፋዘርስ ምን አሉ? ፋዘርና አጋጣሚ አላማከርኩትም። ያው እሳቸው ሙዚቃውን ተው ሊሉኝ ይችላል ብለው አይሰማኝም። ኧረ በስመ አብ ይሄንንማ ልቀበለኝ አይችልም። ዩኒቨርሲቲ የገባ ልጅማ ሙዚቃ ይማርም ሊሉ ይችላል። ማዘር ጋር ነው በጣም በቅርበት እንቀራረባለን። ያው እናቶች የሁሉም እናቶች ማለት እንችላለን የልጅን ፍላጎት በጣም ያነባሉ። ምንድነው ክህሎቱ ይሄ በዘመናዊ መንገድ ሊተነትኑት አይቻሉ እንጂ አንተ ምን እንደምትችል ምን እንደሚያስደስትህ ሁሉን ነገር ያውቃሉ። ስለዚህ ሞር የምትቀራረበው ከነሱ ጋር ነው። ያማከርኳትም እሷን ነው እና ስለዚህ የእሷን ትእዛዝ ማክበር ነበረብኝና ፖለቲካል ሳይንስ ስጀምረው ግን በጣም ደስ የሚል ትምህርት ነው። በጣም ከምልህ በላይ ማለት ነው። ማለት ህይወትን ነው የሚያስተምርህ። it is not politics ይሄ ፖለቲካውን አሁን እኛ የምናውቀውን ፖለቲካ አይደለም የሚያስተምረው። ሳይንስ ብዙ ነገር ቲዮሪው በቃ ህይወት ምንድነው እያንዳንዱን በምታየው ነገር ላይ ሁሉ ያንተ ግንዛቤ ምን አይነት ነው ያን ሪያሊቲ የህይወትን ሪያሊቲ የሚያስተምር ትምህርት ነውና በጣም ወድጄው ተማርኩኝ እና ስቲል በጣም ደስ ይለኛል እሱን ስለተማርኩ ማለት ነው። ዜን ምን ሆነ መሰለህ ልንመረቅ አካባቢ ስራም አልፈለኩም። በዚህ መሀል ግን ዩኒቨርሲቲ ፖለቲካል ሳይንስ እየተማርክ ሙሉ ለሙሉ ሙዚቃን ትተኸው ነበር? አልተውኩም። የሚገርም ነገር ምንድነው መሰለህ ማድረገው እንትን ላይብራሪ ማጥናት አልወድም። ወይ ጫካን ማጠናው ወይ ዶርም ነው እና እነሱ ወደ ላይብራሪ እስከሚሄዱ እኔ ሄድሴት አድርጌ ምንም ጫጫታቸውን ላለመስማት ሙዚቃ ሰማለሁ። 4 ሰዓት አካባቢ ሁሉም ሄደው ይጨርሳሉ። ብቻዬን እቀራለሁ ዶርም። ብቻዬን ስቀር ያን ጊዜ ነው ማንበብ እንጀምረው። እስከዛ ድረስ ግጥም እጽፋለሁ፣ ዜማዎች ሞካክራለሁ ቁጭ ብዬ ማለት ነው እዛው ዶርም ሆኜ እስከሚሄዱ። ልክ ጸጥ ሲሉ ደግሞ ማንበብ ጀምራለሁ። ልክ ሲመጡ ደግሞ ወደ ሙዚቃው መለሳለሁ ማለት ነው። ስለዚህ እንደዚህ የተሸዋወድን ቀጠልን። አልታውኩትም። ከዛ የባህል እንትኖች ደግሞ ይሄ ግጥም ምናምን የባህል ምሽት አለው የባህል ምሽቶች ላይ ምናምን ሄዳለሁ። ግን እፈራለሁ። ተግባቦትም ላይ ያን ያህል እንትን አይደለሁም። ይሄ ቶሎ ሰውን የሚግባባ አይነት ሰው አይደለሁም። ከተግባባ በኋላ ጥሩ ነኝ። እንደዛ ስላልሆንኩኝ እዛ ላይ ምንም አቅርቤ አላውቅም። ግጥምም አቅርቤ አላውቅም። ግን ኦፖርቹኒቲ ነበር እንዲሁም በጣም የተሻለ ማቅረብ እችላለሁ እኮ ምናምን የሚለው ነገር ውስጥ ያለ ግን አቅርቤ አላውቅም። እነሱም መግባባቱ ይሄ ገና ከዛ እንደመጣው ነኝ። ብዙ ነገር አለ። ካላናገሩኝ አላናገርም። በዛ ላይ ለትምህርት የምሰጠው ቫልዩ አለ። እሱ ስለነበር እዛ ላይ ከመስማት ውጭ ያደረኩት ነገር የለም። እነሱ ላይ ግን እሳተፍ ነበር በመስማት። ከዛ በኋላ ምረቃ አካባቢ የሆነ ነጠላ ዜማ ልታወጣ ስትሞክር ያ ሱፍ የተላከልህን ገንዘብ ነው መሰለህ ልንመረቅ አካባቢ ምን አይነት ባህሪ መሰለህ የተነጠለ ባህሪ ሴርሞኒ በጣም ይሄ ምንድነው መሰለህ ከበርቻቻ ተወደም ብዙ አዛ ነገር ላይ አልገኝም። ለምሳሌ ገንዘብ ይዋጣል። ከዛ የሆነ ዝግጅት ስናዘጋጅ ምናምን ይባላል። ገንዘቡ ላይ ያዋጣና አልገኝም። የመጽሔት አዋጣን መጽሔቱ ላይ የለውም። ፎቶ የለም። ምን ነበር እንትን የቲሸርት አዋጥቼ ቲሸርት የለኝም አልገኝም እዛ ቦታ ላይ። የዛን ጊዜ ጀስት እነሱ መሄዳቸውን ካወቅኩ እኔ ሙዚቃ እየሰማሁ ነው ወይ ግጥም እየጻፍኩ ነው ምናምን እንጂ እዛ ጋር ሄጄ መጨፈር ምናምን አልቀላቀልም። እና ምርቃት አካባቢ የሚሆነው ነገር ይሄ ነው። አዎ በጣም ብዙ ነገር የዴይ ፓርቲ አለ፣ ጀንትል ዴይ አለ፣ ብዙ ነገር ነው ያለው። የቀኑን ብዛት አትጠይቅኝና በተለይ መጋቢት ካለቀ በኋላ እኮ በደንብ የግራጁዌሽን ሴርሞኒ የሚበዛበት ጊዜ። አንዱም ላይ እኔ እንደ ዩኒቨርሲቲ ተማሪ ሳልሆን ነው ከዩኒቨርሲቲ ወጣሁት። ይሄ መዘነጥ ተመሳሳይ ምናምን ተጨንቄ አላውቅም። ብቻ ይሄ ወደ ውስጥ መኖር የሚባለውን ነገር አዘወትር ነበር። ውስጤን ከተመቸኝ ውጭ እንዳማረብኝ ነው የምቆጥረው ብዙ ጊዜ እና ያን አደርግ ነበር። ምርቃት አካባቢ ለሱፍ ትዝ ይለኛል 3000 ምናምን ብር ነው የተላከልኝና 3000 4000 አካባቢ ተላከልኝ።
ዳይሬክት ምንድነው ያደረግኩት ገንዘቡን ስንታየው ክብረት የሚባል አቀናባሪ አለ። በጣም ወደው አሁን ለደረስኩበት ደረጃ ያደረሰኝ እሱ ነው። ከሱ ጋር የተያዘ ብዙ ታሪክ አለ። ማለት እንደ አባት እንደ ወንድም ብዙ ነገር ነው። እሱ ጋር ነው የሄድኩት። አላውቀውም ከዛ በፊት ሰው ነው የጠቆመኝ። ሙሉጌታ አባተና እሱ አሉ አቀናባሪዎች በዛ ሰዓትና መብሬ መንግስቴ ጓደኛዬ ነው። በጣም ማከብረው ዘፋኝ ነው። የባህል ዘፋኝ ታውቀዋለህ? እሱ ነው እንዲያውም የጠቆመኝ። ስንታየው ክብረት ጋር ለምን አትሄድም? ከዛ የሱፍ ብሬን ይዤ ሄድኩኝ እና ሙዚቃ ሰራሁበት እና ጮህብኝ ጓደኞች። እንዴት ልትመረቅ ነው? እኔ አልኖርም፣ ዞሮ ዞሮ ወረቀቴን ይሰጡኛል። እኔ ማዳራሽ ምናምን አልሄድም። እኔ ምርቃቱ አይቀርብኝም። እኔ ቤቴንም ሆነ የዛን ቀን አልሄድም አልኳቸው። እኔ ይህ ሰውዬ እብድ ነው እንዴ ይሉኝ ነበርና እንደዛ ሆነ። ከዛ ግን የሆነ ሰው ግን ሱፉን ገዛልኝ እንደገና። ሰምቶ ነው እንደዚህ ማረከን የተላከውን ገንዘብ ወደ ሙዚቃ መቀየር። እንዴት መሰለ ሱፍህን ልበስና ና ተባልኩኝ። እሺ። እና ከዶርም የጓደኞቼን ለበስኩኝ እና ሄድኩኝ። ሜክሲኮ አካባቢ ነው ሄጄ ያንተ አይደለም ተባልኩ። ከዛ ለመዋሸት ሞከርኩኝ። ያንተ አይደለም ተባልኩ። እዛው ተገዛልኝ። ጀስት በሱ ሱፍ የግድ ሲስተር ነበረች እዚህ። እሷም አጋጣሚ አንድ ላይ ነበር የምንመረቀው። ዳኛ ናት፣ የህግ ተማሪ ነበረች። አብረን ተመረቀን ማለት ነው። ያው የግድ ሄድኩኝ። አልሄድም ብዬ ነበር ሚሊኒየም አዳራሽ ሄድኩኝ። ግን ቤተሰብ ግን አወቀ እንደዚያ ማረክን? አዎ አወቁ። ምን አሉ? ጀስት ከቁጥጥራቸው ውጪ የሆነ መጣ ነገር ያው ምንም አላለም። አክቹዋሊ መመረቂያ ነው የሚፈልጉት። ድግስ ምናምን ይደገሳል። የምርቃት የምትደግሱ ከሆነ አልመጣም አልኩኝ። አልሄድኩም። ማለት የኔ እንትን ግብ መመረቂያ አልነበረም በሰዓቱ። የኔ ግብ ስራ መያዝ ነው። ስራ ሳልይዝ ተመርቄ የሆነ ብዙ ገንዘብ ወጥቶ ከዛ በኋላ ትራንስፖርት መቸገር አልፈለኩም እና ምንም አይነት ሚሪንዳም አልተከፈተልኝም። እዚሁ ነው የቀረሁት ማለት ነው። እዚሁ እያለሁ ወደ መመረቂያ አካባቢ ጥሩ ውጤት ያላችሁ ከስሪ በላይ ምናምን ተብሎ ኢትዮጵያ ኒውስ ኤጀንሲ ኢዚያ ፈተና ፈተና። እንዲያው ከሱ በፊት ግን ያቺ የሱፍ ገንዘብህን ለሙዚቃ ያወጣህባት ተቀናብራ ወጣች? ተቀናብራ ወጣቸው። ክሊፕ አልተሰራላት። ተደራሽ ነበረች ለሰው? እኔ አሁን ሀብቱ እንዴት ነው ተደራሽ የሚለውንም እኮ አላውቅም። በዛ ሰዓት አወጣው ለጓደኞች የላኩላቸው። ከዛ በኋላ እየተላላኩ ብቻ ሳውዲ አረቢያ ድረስ የኛ ሀገር ሰው በብዛት የኛ አካባቢ ሰው ወደ ሳውዲ አረቢያ ምናምን ይሄዳሉ እና በሞባይላቸው እየተላላኩ ብቻ የተለያየ ቦታ ሰምቸዋለሁ። ከዛ ውጭ ዩቱብ ላይም አልተጫነም እና በዛው ቀረ ማለት ነው። ታስታውሳለህ ግጥሙ? የተደራሽ ዜማውንም አላስታውስም። ምናልባት የአንድ ቀን የሁለት ቀን የሳምንት ስራ ሊሆን ይችላል ማለት ነው። እንደዛ ያደረገው ሲምፕሊ ነው በቃ የተሰራው። ከነበሩም ያን ያልታስቦበት አይደለም ምናምን። ጀማሪ ነኝ በሰዓቱ። ስንታየውም ጋር እንተዋወቀ። ስንታየው ጋር የተዋወቅ ነው ጋዜጠኛ ኮንኩ በኋላ ሙሉጌታ አባተ ጋር እሱ ጋርም ጀመርኩ ስራዎች። እሺ ኢዚያ እንዴት ነው የገባው? ፈተና ተጠራን እና ለፈተና ተቀመጥኩ። የመጀመሪያ ፈተኔ ነው። ያው መዋሸት አይቻልም ምናምን እየተባልኩ ያደግኩ ልጅ ነኝ። ያንዳንዱን እውነቱን መናገር አለብህ እየተባልኩ ያደግኩ ልጅ ነኝ። እዛ ገባን። ምን ጋዜጣ ታውቃለህ አለኝ ፈታኝ። አዎ እሺ እኔ አላስታውስም፣ ግን 4 ኪሎ የሆነ ስራ እንትን አይቻለሁ፣ የስራ ማስታወቂያ። የጋዜጣውንም ስም አላስታውሰውም አልኩት። ሳቀብኝ በጣም እና እሺ ጋዜጠኞች እሺ ፕሮግራም ንገረኝ፣ የሆነ የጋዜጣ ፕሮግራም የምትወደው ምናምን አለኝ። እንትን የቴሌቪዥን ፕሮግራም አለኝ። እኔ አይቻላቅም አልኩት። እውነት ከነበር እውነቴን ነው። ይሄ ሙዚቃውን ነው እንጂ እንትኖቹን ፕሮግራሙ ነው እና እኔ አይቻላቅም።
ኦኬ ጋዜጠኛ ንገረኝ አለ። ጋዜጠኛ አላውቅም። ኦኬ እና ታዲያ እንዴት ነው ጋዜጠኛ ልትሆን የመጣኸው አለኝ። ምንም ነገር ሰው ያደረገው ነገር ያቅተኛል ብዬ አላስብም። ማድረግ እችላለሁ። ፖለቲካል ሳይንስ ገባ ሰዎች የተማሩት ትምህርት ነው መማር እችላለሁ ብዬ ነው የገባሁት። ጥሩ ውጤት አምጥቻለሁ እንደምታየው። ጋዜጠኝነትም ገብቼ እሰራዋለሁ። አይኖ ማንበብ ነበረብኝ፣ ጋዜጦችን ማየት ነበረብኝ። ልክ ነው እያልኩ አይደለም፣ ገብቶሃል አይደል? አለማየቴ ልክ አይደለም። ጋዜጠኞችን አለማወቄ ልክ አይደለም። ፕሮግራሞችን ሰማለሁ እኮ ፕሮግራሞች፣ ግን እነዛ ፕሮግራሞች ማን ነው ያቀረባቸው ምናምን የሚል ጥያቄ ማየት አልቻልኩም። ኢቭን እንትኖች የስራ ዝርዝር ያየሁበትን ጋዜጣ ምን ላይ ነው አዲስ ዘመን ነው ምንድን ነው የሚለው ሪፖርተር ነው ምናምን የሚለውን አላየሁ። እና ይሄ ጉድለት እኮ ነው። መዋሸት ግን እችል ነበር፣ አልለመድኩም። ደግሞ ዳይሬክት ያለውን ነገር ነው እንትን ያልኩት። እና ከዛ አየኝና ኦኬ ለማንኛውም እሺ ሂድ ምናምን አለኝ ማለት ነው። ከዛ ጀስት እኔም ጋዜጠኛ እሆናለሁ ብዬ አስቤ አላውቅም በህይወቴ። ጥሩ ውጤት ስላመጣን እዛ መለመሉን ፈተናውን አለፍን ሄድን። ከዛ በኋላ ነው ይሄ ጥያቄ የመጣው ማለት ነው። ስለዚህ ጀስት ስታየው እኔም ጥፋት የለብኝም እኮ በቃ የተመለመልከውን ነው። ተፈትኜ ሄድኩኝ። እነሱ ጥሩ ውጤት አለ ብለው ወሰዱኝ። ተፈትኜ ሄድኩኝ። ፈተናው ላይ ያለውን ነገር ጀስት ነገርኳቸው ማለት ነው። የጽሁፍ ፈተና ነበረው? የጽሁፍ ፈተና ነበረው። የጽሁፍ አልፈሃል? ግን አልፌያለሁ። ጥሩ ውጤት አምጥቼ ነው ያለፍኩት። ከዛ ጀስት የጽሁፍ ፈተናውን አዩ፣ ኢንተርቪውን አዩ። እውነት መናገሬ ምናምን ወደውታል መሰለኝ። ከዛ የጽሁፉንም አዩ። ከዛ ጀስት ገባሁ። አልፈሃል ተባልኩኝ። አልፌ የመጀመሪያ ፐርፎርም ካደረጉት ጋዜጠኞች ውስጥ አንዱ ነኝ። ጥሩ ጋዜጠኛ ከሆኑት ውስጥ ማለት ነው። ሃርድ የሆኑ ሪፖርተሮችን ትልልቅ ቦታዎች ላይ ላክ ነበር። ፖለቲካል ሳይንስ መማር ለዛ ጠቅሟል ብለህ? ያ በጣም ነው የጠቀመኝ። በጣም ትልቅ ትምህርት ነው። እኔ ማንኛውም ሰው የሚማረው ጥሩ ነው ብዬ የማስበው ትምህርት ነው። እና አልተቸገርኩም። ወደዛው ነው ጥሩ ጋዜጠኛ ሆንኩኝ። ይህንን ሌሎችን መናገር ይችላሉ። እና ትልልቅ ቦታዎች ላይ መሳተፍ ችያለሁ። ትልልቅ ሰዎችን ኢንተርቪው አድርጌያለሁ። እና ኮፊ አናን ጨምሮ ማነው ቢልጌት ሲመጣ ሸራተን ላይ የተለያዩ ቦታዎች ላይ እንግዲህ ተገኝቻለሁ። የሀገር ውስጥም የውጭም ሰዎች ጋር የተወሰነ ቆይታ ነበረኝ እና አልተቸገርኩም። ጀስት እዛ ጋር ምንም እንደ አላቅም እንደማለቴ እዚህ ጋር አልተቸገርኩም። ያልኩትን አድርጌያለሁ ማለት ነው። ጋዜጠኛ ስትኮን ሰውን መጠየቅ ነው፣ ሚዛናዊነት ነው። ሙዚቀኛ ስትኮን ደግሞ ኢሞሽን፣ ስሜት ነው። ከማይክ ወደ ትጠይቅ የነበረውን መልክ ወደ ራስን የመለስከውና ሁለቱ ኢንተርቴን ማለት ተለዋዋጭ ነገር አላቸው ወይስ ተስማሚ ነገር አላቸው? በነገራችን ላይ ያን ያክል የሚራራቅ ሙያ አይደለም ጋዜጠኝነትና ሙዚቀኝነት። ጋዜጠኛ በጣም ሰፊና በጣም የተከበረ ሙያ ነው። ኢንተርቴን ያደርጋል፣ ያዝናናል፣ መረጃ ይሰጣል፣ ብዙ ነገሮችን ያደርጋል። ጋዜጠኝነት ባይኖር እኮ አርቱም ህዝቡ ጋር ለመድረስ ይቸገራል፣ አይደርስም። ስለዚህ ተያያዥ ናቸው። የሚለየው ምንድነው? ይሄኛው ሙዚቃ በተለይ ደራሲ ስትሆን የማይታይ ነገርን የሚታይ አድርገህ ማቅረብ ድሪም ነው። ስለዚህ ተሰጥኦ ይጠይቃል ማለት መሰጠትን ይጠይቃል፣ ውስጥ መሳልን ይጠይቃል። ስለዚህ የዛ ዲፈረንስ ትንሽ ይሄኛው ዲቴል ይገባል እንጂ ያን ያክል የሚራራቅ ነገር የለውም። እና ምንድነው ውስጥ የነበረ ክህሎት አለ። ያንን ክህሎት በተደጋጋሚ በመሞከር አሁን ወደ ልክ እያመጣሁት ነው ማለት ነው። ፕሮፌሽናል ለመሆን ጀስት እንደ ያሬድ አይነት እና ሌሎች ትምህርት ቤቶች፣ የሙዚቃ ትምህርት ቤቶች ተመረክ
ሙዚቃን በትክክል መጽሐፍ ማንበብ መቻል ስትችል እና በትክክል ስተገብረው ፕሮፌሽናል ጀስት ፕሮ እንደምንለው ይሆናል ማለት ነው። አሁን ግን ሀገራችን ውስጥ በብዛት ሙዚቃ የተማረ ውስን ነው፣ ግን ሙዚቃን ደግሞ መስራት ይችላል። እሱ ልዩነቱ መሰለህ። የኔ አባት አማርኛ በጣም ይናገራል። አማርኛ አይጥፍ፣ አማርኛ ነበር እንደዛ ማለት ነው። ይናገረዋል፣ አማርኛውን በትክክል ይናገረዋል፣ ሰምና ወርቆ ይናገረዋል። እያንዳንዱ ነገር ይገባዋል። አንተ እስከማይገባህ ድረስ ብዙ ነገር ሊነግር ይችላል፣ ግን ያን ነገር አያነብም። ልክ እንደዛ ማለት ነው። ጀስት ማድረግ ትችላለህ፣ እዚህ ጋር ደግሞ መተንተን ላትችል ትችላለህ። በብዛት እንደዛ ነው። ኤኒዌይ ግን ግጥም፣ ዜማ መጻፍ ክህሎት ማነው ተሰጥኦ ይጠይቃል። ፕላስ ደግሞ ትምህርቱ ሲኖር ደግሞ በጣም ተወጣ ይሆናል ማለት ነው። ያን ያክል የሚራራቁ አይደለም ጋዜጠኝነትና ሙዚቃ፣ ሁለቱም ኢንተርቴይን ያደርጋሉ። ያን ያክል አልተቸገርኩም። እንዲያውም አግዞኛል ጋዜጠኛ መሆኝ እዚኛው ጋር ማለት። ጋዜጠኛ ያለህም ሙዚቃ ወጥተህ ነበር? አዎ ሰራ ነበር። አንድ ያየሁት ዓመተ ምህረቱን ያወጣችው የከሚሴ አይነት ስታይል ያለው ሙዚቃ ነበር። ሙዚቃን እያወጣህ እየሰራት እዛው ስራ ቦታ ጋዜጠኝ ስትሰራው ግን አስተያየት ይመጣል መቼም ከተለያየ ቦታ። ምንድነው መሰለህ አስታውሳለሁ 1600 ወይ 2400 ነበር ደሞዝ የመጀመሪያ ስገባ። ሙዚቃ የመስራት ፍላጎቱ አለ። ቤት ተከራይተን ነው። አንድ ደግሞ ስሙን ማልጠቅሰው ልጅ ደግሞ ጀስት ዩኒቨርሲቲ ውስጥ ፕሮሚስ ተገባብተን እኔ መጀመሪያ ስራ ከያዝኩ ገጠር አትሄድም፣ እኔ ጋር የምትቀመጠው ስራ እስከምትይዝ ድረስ ፕሮሚስ የገባውለት ልጅ ገንዘብ አገኛለሁ ብለህ ነው? ኖ አይደለም። ገጠር ከሄደ ልጁ በጣም እንትን ነው። አይ ያንተ እንጂ እኔ ገንዘብ ስለማገኝ ከኔ ጋር አብረህ ትኖራለህ። እንትን ስራ ሲኖር ግን ልጁ በጣም የሚገርም ነገር በጣም ትልቅ ህልም ያለው ልጅ ነው። ደሳለኝ ማስረን ታውቀዋለህ? ያ እሱ ማለት ነው እንግዲህ እሱ በጣም ጓደኛ ነበርና በጣም ህልም አለው፣ ብዙ ነገር መስራት ይፈልጋል እና ገጠር በቃ መሄድ የለብንም እዚሁ ላይ እኔ ከቀደምኩ እኔ ጋር ትሆናለህ፣ አንተም ከቀደምክ ጀስት እንደጋገፋለን ተባብለን ጀስት አብረን ሆን ማለት ነው። ስራ አልነበረው ለረጅም ጊዜ እና እነሱ ነበሩ ቻሌንጆች ነበሩ። ግን ደግሞ ሙዚቃ መስራት እፈልጋለሁ። ስለዚህ ቻሌንጅ ገጠመኝ። ምንድነው ያደረኩት? ዲጄ መስራት አለብኝ አልኩ። እሺ ከዛ ፊት ምንድነው መሰለ ሙዚቃ እየሰራ ሙሉጌታ አባተ ጋር ትዝ ይለኛል ሰርቼ ክሊፑን ልስራልህ፣ የሆነ ሰው ሰማውና ዘፈኑ ክሊፑን እኔ እሰራልሃለሁ፣ ግን የጨፋሪ ይሄ ትራንስፖርት ምናምን ቻል አለኝ። ወደ 3000 ምናምን ብር የለኝም። እሱ እኮ በዛ ሰዓት ብዙ ነው፣ 40 ሺህ ብር 50 ሺህ ብር ሊያወጣ ነው። 3000 ምናምን ብር የለኝም። ሲስተንስ ጠይቃት የላትም። ከዛ ተናደድኩ። ሌላ ስራ መስራት አለብኝ አልኩ። ዲጄ መስራት ጀመርኩ። ከብድርና ቁጠባ ተበድሬ ላፕቶፕ ገዛሁ። እሺ 5000 ብር። ከዛ ዲጄ መስራት ጀመርኩ። አዳር ቀን ጋዜጠኝነት። አይ ዲጄ ማጫወት እንዴት ቻልህ? እሱ በጣም ያስቃል። እንዴት ነበር? ምንድነው መሰለህ የቅድም ያልኩ ጓደኛዬ እኔ ጋር አይደለም የሚኖረው እንትን አድርጋልኩት ዲጄ ጀመር አድርኩት። ማለት እኔ ሙዚቃ ሰማለሁ በጣም ያን ጊዜም ዲጄ እንዴት እንደሚጫወት እሱ ማያውቅም እኔም አላውቅም። እሺ ከዛ ዲጄ ጀመር ስለው እንዴት አላውቅም እኮ አለኝ። አውቃለሁ ብለህ ግባ፣ ሙዚቃ ጫንና አውቃለሁ ብለህ ግባ አልኩት። እሺ ከዛ ሙዚቃ ጫነ። ላፕቶፕ አለው እሱ ደግሞ ጫነና ገባ። ወደ 300 ሙዚቃ ዳውንሎድ አደረገ። ከዛ ትዝ ይለኛል ፒያሳ ጋር ጊዮርጊስ ጋር የሆነ ፊት ለፊት የሆነ ጭፈራ ቤት ነገር አለ። እዛ ገባ። ከዛ
እንግዲህ እኛ ገና በደንብ አልተላመድነውም የከተማው ሙድ ምናምን የነ ሰማይ በለው እነ መሰረት በለጠ የባህላዊ ዘፈኑ ይሁን በላይ ምናምን ሙሉ ባህል ናቸው የጫን ናቸው። የገባበት ደግሞ በጣም የሚጨፈርበት የውጭ ዘፈኖች በጣም እንትን የሚባልባቸው ናቸው። ቦሌ ልጆች ምናምን የሚጨፍሩበት። ከዛ ገባ ገና 2 ሰዓት አላጫወተም ተባረረ። መጣ ጉድ ሰራኝ እኮ በእናትህ ተባረርኩ አለኝ። ምን ሆነ ተባረርክ? የባህል ሙዚቃ ብቻ ነው ያዝከው ተባልኩኝ። ስለዚህ ዘመናዊ ሙዚቃ ጫና አልኩት። መጀመሪያ ግባ፣ ለምን እንደተባረርክ እየተማርኩታ፣ አሁንም ግባ፣ አሁንም ተባረር፣ ለምን እንደተባረርክ ጠይቅ፣ ከዛ ዲጄ ትሆናለህ ነው ያልኩት። ከዛ ገባ ተባረረ። የዛን ቀን ደግሞ እንደገና ዘመን እንግሊዝኛ ዘፈን ያገኘነውን ምናምን እያደረግን ጫናን። ሌላ ቦታ አሁንም ተደላላ አስገባው፣ አሁንም ተባረረ። እዛ ደግሞ ተባረረ። ለምን ተባረር ካልኩት ልክ አይደለም አከፋፈተ ተባልኩ። ከሙዱ ጋር ሄደ። በጣም ያስጨፍር ከፍቶ ድንገት ትዝታ ይከፍታል። ከዛ የሚጨፍረው ሰው ይጮህበታል ማለት ነው። ከዛ ተባረረ። ድጋሚ አሁንም ደግሞ ምን ሆነ ነው አልኩት። እንደዚህ ስለዚህ አሁን የሆነ ሰው ማማከር አለበት። ምን ዲጄ የሚያጫውት ሰው ተገናኘ። ላፕቶፕን የዲጄ ላፕቶፕ ገዛ። ዲጄ ሲያጫውትበት የነበረ። ከዛ በአራተኛው ረጋ ወደ 22 አካባቢ እና ረግቶ በቃ ማጫወት ጀመረ ምናምን፣ ሳንቲም ማግኘት ጀመረ። የመጽሐፍ ፍላጎት ነበረው። መጽሐፍ አሳተመ ምናምንና በጣም እንዳልኩ ብዙ ነገር መስራት ይፈልጋል። በጣም ጎበዝ ነው። ከዛ እንደዛ እያለ ብቻ እሱ ዲጄ ሆነ ማለት ነው። እኔ ቅድም ያልኩ ችግር ገጠመኝ። 1600 ብር አካባቢ ነው እጄ ላይ የሚደርሰው። 700 ብር የቤት ኪራይ እከፍላለሁ። 900 ብር እጄ ላይ ትቀራለች። 900 እጄ ላይ ይቀራል። ኮንዶሚኒየም ቆጥብ ነበር። ከዛ እሱ አለ እኔ ያለው መብላት አለ ምናምን እና ሙዚቃ መስራት አልቻልኩም። የሆነ ሰው እንዳልኩ ክሊፑን ልስራለህ እንደዚህ 3000 ብር ቻርጅ ላይ የለኝም። በጣም ተናደድኩ። ከዛ መበደር አለብኝ። ተበደርኩ። ከብድርና ቁጠባ ተበድሬ ስራ ጀመርኩ። ጀስት ያችን ላፕቶፕ እሱ የገዛትን ላፕቶፕ የዲጂዋል ለእኔ ሰጠኝ። እሱ ሌላ ገዛ። ከዛ ጀመርኩ እኔ አዳር መስራት ጀመርኩ። አዳር እየሰራው የተወሰነ ኪቦርድ እኔ አልተባረርኩ። ከሱ ተማርኩና ኪቦርድ መግዛት እንደዚህ ምናምን ማድረግ ጀመርኩ። አጋጣሚ ሆኖ ደግሞ ወደ ውጪ ለሪፖርት ተላኩ። ጋዜጠኛ ስለነበርኩኝ ውጪ ሄድኩና ስመለስ ሞሮኮ ሄጄ ነበርና ስመለስ የሆነች ትንሽ ዶላር ተሰጥቶ የነበረ አበል እሷን ይዤ ስንታየው ክብረት ያልኩ ቅድም አቀናባሪው ሄድኩኝ። ስንታገኘ እንደዚህ ና እጄን ይዞ ካሳንቺስ ይዞኝ ሄደ። ኮምፒውተር ገዛልኝ ለሙዚቃ የሚሆነኝ እና እሱ ጋር ደግሞ አንድ አሮጌ ኪቦርድ ነበረች። ድሮ የካሙዝ ናት አሉ። ከዛ በኋላ እያለ ብዙ ሰው ብቻ ተጫውቶባት እሱ ጋር ደርሳለች። እና እሷን ደግሞ ሌላ ቀን ትከፍላለህ ብሎ ሰጠኝ። ከዛ ምን እስካሁን መቼም አድረሰው ለሱም ነግረዋለሁ። አንድ ቀን በዚህ ኮምፒውተር ብር ትበላበታለህ፣ የሆነ ቀን ትበላበታለህ፣ ሳታጠፋው ይሄን አበለን እንግዛበት ብሎ ገዛልኝና ሁሌም አርሳት ነው። የመጀመሪያ ሳንቲም ሳገኝበት እንትን እሱ ያለኝ ነው ትዝ የሚለኝና እንደዛ እያለ ብቻ ከጋዜጠኝነቱ ጋር ጎን ለጎን መስራት ጀመርኩ። ጋዜጠኝነቱን ሰራለሁ። ቶሎ ቤት ሄጄ ደግሞ እንደገና ዜማ ሰራለሁ፣ ለሰዎች ሰራለሁ፣ ሰጣለሁ። ጋዜጠኛም እያለሁ የራሴንም መስራት ጀመርኩኝ። ከዛ ያው አንድ ክሊፕ ሰለሞን ሙሄ ታውቀዋለህ? ሰለሞን ሙሄ ደግሞ አንድ ክሊፕ ሰራልኝ። የመጀመሪያ ክሊፕ ገንዘብ የለኝም ምን የለኝም፣ በቃ ሲያየኝ የመስራት ፍላጎት አለኝ። አጋጣሚ ስንታየው ጋር የተዋወቅነው በቃ እኔ እሰራልሃለሁ ገንዘቡን ምንም አውጥቶ ክሊፑን ሰራልኝ።
እና ያን ህልሜ ሁለት ነገር ነው። አንድ ዘፋኝ መሆን ነው። ግን የዛን ጊዜ ዘፋኝ ብቻ መሆን አለመሞት የሚለውን ነገር ፈልገዋለሁ። አለመሞት ሚንስ እኔ አሁን አያቶችን አላቃቸውም በምስል እና እኔ ዩቱብ ላይ የሆነ የልጅነት መልክ መቀመጥ አለበት። የልጅነት ድምፄ መቀመጥ አለበት። ከዛ የኔ ልጅ ከዛ የልጅ ልጅ ምናምን ኤኒ ታይም ሊያገኘኝ ይገባል። ስለዚህ አልሞትኩም። አለመሞትን እፈልግ ነበርና ስምን መትከል ጀስት አሁን አንተ ለምሳሌ ቅድመ ያድግ በቪዲዮ ብታዩ ደስ ሊልህ ይችላል። ልክ እንደዛ ማለት ነው። እሱ ነበር ህልሜና ያንን ነገር ስነግረው ሰለሞን ሙሄ ሌሎች ሆነው ብቻ ሰሩልኝ። ከዛ የመጀመሪያ ክሊፕ እሱ ነው ማለት ነው። ጋዜጠኛ እያለሁ ዜና 2 እያደረግኩ ቀጠልኩ ማለት ነው። ኮሚትመንትን ማስታወሰው አጋጣሚ ስራ ተገናኝተን ከትንሽ ወራት በኋላ እኔ ሙዚቃዬን ነው የምሰራ ጋዜጠኝነት እተዋለሁ አለከና ከ2 ወር ወይም ከ3 ወር በኋላ የለም። እንደውም ማለት ድምጽን ሳይሆን ኢዚያስ ነው ዜና ሲላክ እናውቃለን ማን እንደሰራው ምናምንና ጓደኞች ነን እንዴ እስኮ ሙዚቃ ሙሉ በቃ ሙዚቃ ባለሙያ ሆኗል ምናምን እንዴ የፈከረውን አድርጓል አልሆነ ራሴና ከዛ በኋላ በተከታታይ ብዙ ክሊፖችን አወጣል። እኔ አሁን በቅርብ ማራኪ የወጣው በቅርብ 2 ሳምንት የመጨረሻው። ከዛ በፊት ውበትሽ እንዲሁም ወደ 1.1 ሚሊዮን ታይቷል። እኔ ሙዚቃ ላይ የመጀመሪያ እንደው ክፍያ ያገኘሁበት የምትለው ክሊፕ የትኛው ነው? ሙዚቃ ክፍያ ሙዚቃ ኢንተረስት ነው። እንደው ክፍያ ማለት እንደው ጥቅም አገኘሁለት የመጀመሪያ ክፍያ ያገኘው አንተ አወጣህ ግን እንደው ከወጭ ቀሪ ነው ወይስ እንደው ክፍያ ማለት ክፍያ እንደው ተከፈለ ወጭማ ላይሸፍን አሁንም ላይሸፍን ይችላል አይገናኝም። ግን ክፍያ ተብሎ የመጀመሪያ ክፍያ እንደው ምንድነው መሰለህ አሁን ለመናገር ትንሽ አስቸጋሪ የሚያደርገው የተወሰኑ ክሊፖች በራሳችን ዩቲዩብ የተለቀቁ ናቸው። እዚህ ላይ ቅድም ያልጠቀስኩልህ ሰለሞን ያዛቸው ይባላል። ከጋዜጠኝነቱ ልክ ጋዜጠኝነቱን እየወደድኩትም ቢሆን ይሄኛው ደግሞ እስቲ ሙዚቃው ላይ ልብ ያለው ሙዚቃው ላይ ነው። ጋዜጠኝነቱ ቆንጆ ነው። ትልልቅ ሰዎች ጋር ያገናኛል። ብዙ ነገር ታያለህ፣ ብዙ ነገር ትማራለህ። ግን ሙዚቃውን ልስራ ወደሚለው ስመጣ የመጀመሪያ ያገኘው ሰለሞን ያዛቸው ይባላል። ሙዚቀኛ ነው። ወዘወዘው አሁን በጣም ወደ 2 ሚሊዮን ታይቷል። እና እሱን አገኘሁት። ፍቅር በሚል ይታወቃል። አገኘሁትና ከሱ ጋር ነው እንግዲህ ከጋዜጠኝነት ውጭ ስራ የጀመርነው አብረን። ያው አብረን ሼር አደረግን ገንዘብ። ከዛ የራሳችንን ድርጅት መሰረትን፣ የኢንተርቴንመንት ድርጅት መሰረትን። ከዛ ስራ ጀመር። ስራ ስንጀምር የተለያዩ አርቲስቶችን እኔ ሙዚቃውን ማቀናበሩን ምንም ስለምሞካከል በዛን ሰዓት ትንሽ እየሰራራን ከቴሌ ጋር መስራት ጀመርን ምናምን ጀስት የተወሰነ ህይወታችን እየተቀየረ ምናምን መጣ። በጣም ጎበዝ ነው። ግጥም ይሰራል፣ ዜማ ይሰራል፣ ድምፅ በጣም አሪፍ ድምፅ አለው። እና ጀስት ሰዎች ወንድማማች እንጂ የስራ ጋር አድርገው አይሆንም። እኛም ራሳችን እንደዛ አናይምና ራሳችን ፕሮዲውስ ማድረግ ጀመርን ማለት ነው። እሱ ክሊፓችንን በድርጅታችን በራሳችን ድርጅት ክሊፑን እንሰራለን። ቅንብሩን እዚህ እኛ ጋር የሚቀናበረውን እናቀናብራለን። ጊዜ ሲያጥር ሌላ ጋር እናስቀናብራለን። ከዛ ክሊፑን በራሳችን ፕሮዲውስ ማድረግ ጀመር። ስለዚህ እነዛ ክሊፖች የራሳችን ዩቲዩብ ላይ ይጫኑ የሚል ሀሳብ ነው ያመጣነው። ስለዚህ እነዛን ክሊፖች ወደ ራሳችን ዩቲዩብ ነው የጫናቸው ማለት ነው። እነዛ ራሳችን ዩቲዩብ ላይ ስለተጫኑ ከዛ ሳንቲም አገኘው የምትለው አይነት ነገር አይደለም። ስለዚህ ወደ ሽያጭ እስከዛን ጊዜ ድረስ ወደ ሽያጭ አልሄድኩም። ወደ ሽያጭ ምናልባት ውበትሽን ነው ወደ ውጭ ለሌላ ዩቲዩብ የሰጠሁት። ከዛ በፊት ያሉን በራሳችን ዩቲዩብ ነው። ከዛም በፊቶቹ ደግሞ ጀስት እንደማንኛውም በቪው በምናምን ትባላለህ። ግን ምንም ነገር ያገኘሁት ነገር የለም። 5 ሳንቲም አልተቀበልኩም ከውጭ ውጭ ማለት ነው። ስለዚህ የመጀመሪያ እንደው ካሽ የተቀበልከው ካልከኝ ናም ሪከርድስ የሰጠኝ ነው ውበትሽ ላይ የተሸጠው እንጂ ሌላ አይደለም። እሱም ውበትሽም እንደ ድርጅት ነው የሰራ ነው። እንደ ድርጅት ሚንስ እኛ እንደ ድርጅት ፕሮዲውስ እናደርጋለን። አንድ ድርጅት ነው ያለን፣ እኔም ሰለሞንም
በድርጅት እንሰራለን ወይም ደግሞ በራሳችን ፕሮዲውስ እናደርጋለን። ከዛ ለናሆም ሬከርድስ ገዛው ማለት ነው። ስለዚህ በዛ መንገድ ካልሆነ በስተቀር አሁን ዳይሬክት ገንዘብ ያገኘሁበት ይሄ ነው የምለው እንትን የለም። የመጀመሪያ እንዲሁ ከጋዜጠኝነት ስትወጣ ደሞዝ ይቆማል። ያው የወር ደሞዝ ማግኘት ሲጀምር እንደ ሱሳይ ለምትሆነ ይቋረጣልና ገንዘብ ነበረ ወይስ እንደው በድፍረት ነው የወጣው? እንዴት መሰለህ ወደ የሚዲያ ምናልባት ትኖርበታለህ ብዬ አስባለሁ። የሚዲያ የሆነ የቁጠባ የተቋሙ የራሱ አለ እና ወደ 86,000 ምናምን ብር ቆጥቤ ነበር ትዝ ይለኛል። ከዛ በሱ ነው እንግዲህ እሱን አወጣን። ከዛ ሌሎች ከውጭም ሌሎች ብድሮች ምናምን ብለን ነው ብቻ ያቋቋም ነው ድርጅቱ። ሶልም ደግሞ ያልኩ አሁን ጀስት ሰለሞን ያዛቸው ያልኩ እንደ ወንድምም እንደ ጓደኛም ነው። እሱም ደግሞ ያለውን አመጣ። እሱ እንደውም የተሻለ ብር ነበረው። ከሱ ጋር አድርገን ከስራ ሳለቅ በፊት እዚህ ጋር ስራ ጀምሬያለሁ። መጀመሪያ ኦን አርጋችሁታል ድርጅቱ? ኦን አርገናል። ከዛ በሰዓቱ ቢሮ ማገኘውን ገንዘብ ያክል ከዚህኛው ያገኘው ማግኘት ስጀምር ነው የለቀኩት። ትክክለኛ ሽግግር ነው ያደረኩት። እዚህኛው ጋር የተወሰነ ገንዘብ ማግኘት ስጀምር ወደዚህኛው ተሸጋገርኩ። ስለዚህ ምንም የቆመ እንትን አልነበረም እና ጀስት ብዙ እንዲያውም እዛ ያሉ የስራ አጋሮች አለቃይ ምናምን በጣም ጥሩ ግንኙነት ነበረኝና ስራ እዚሁ ምናምን የሚል ነገር ነበርና በሰራ ሁሉ ጀስት ቅር እያለኝ ሁላ ነው ወደዚህኛው እንትን ያልኩትና ስቲል እሄዳለሁ። ኢዚያ ቢሮ ምናምን እንገናኛለን፣ ጥሩ ግንኙነት ነው ያለን እና ያን ያክል የተቋረጠ ነገር የለም። ተማሪ ያለ ትዘፍነው የነበረው የባህል ዘፈን ነው የምታውቀው፣ ግን ዘመነኛ ሙዚቃው ደግሞ እንዲሁ ከተማ ላይ ስትመጣ ከተሜነት መምሰሉ አለ። አንተ ግን ቲፒካል የባህሉን ዘፈን ላይ ነው ትኩረት ያደረገው። ምክንያት አለ? አንድ ነገር የመጀመሪያ ምክንያቴ ማንም ነገር ሁሉንም ሊያደርግ ይችላል። ለምሳሌ አንድ የቦሌ ልጅ እንደ ገጠር ሊያወራ ይችላል፣ እንደ እኔ ግን ሊያወራ አይችልም። ማለት እንደ ገጠር ሊያወራ ይችላል፣ የገጠሮቹን ያክል ሊያወራ አይችልም አይደል? እኔ ገጠር ነው ያደግኩት። ገጠር በማደጌ በጣም ደስተኛ ነኝ። በነገራችን ላይ 10 ጊዜ ገጠር ስልብህ እንደው እንዳይሰለች ለምን እንደው ታውቃለህ? ገጠር ማደግ የጥንካሬ የፓሽን የብዙ ነገር መሰረት ትምህርት ቤት ነው። ገጠር ማደግ በራሱ ትምህርት ቤት ነው በጣም። ከዛ ከተማ ስገባ ሲምፕል ይሆንልሃል፣ ነገሮች ሲምፕል ናቸው። ለዛ ነው የገጠር ልጅ ከተማ ገብቶ ብዙ ነገር ስኬታማ ያደርጋል። ለምሳሌ አንድ ስፖርተኛ ብዙ የሚከብዱ ስራዎችን ይሰራል አይደል? ክብደት ያነሳል፣ ብዙ ነገር ያደርጋል። ያን ሁሉ አድርጎ እዛ ጋር የሆነ ነገር ሲገጥመው ሲምፕል ይሆንለታል። ገብቶሃል? ልክ እንደዛ ገጠር ማደጌ እኔ ለስኬታማ እንድትሆን ትልቅ እንትን ስላለው ነው። ከዛ አሁን ከተማውን አውቀዋለሁ፣ ዜን ገጠሩንም አውቀዋለሁ። እኔ አድቫንቴጅስ ነኝ ማለት ነው። ስለዚህ ገጠር የምልህ ለዛ ነው። ኤኒዌይ ግን ገጠር ስላደግኩ መጀመሪያ ማውቀውን ነው መስራት ያለብኝ። ከዛ ይሄኛውንም እኮ እሰራለሁ። ዘመናዊ ስራዎች አሉኝ፣ አሁን የጀመርኳቸውም አሉኝ፣ እስካሁንም የሰራኋቸው አልወጡም ገና። አሁን አልበም እየሰራሁ ነው በብዛት። እንግዲህ ያው ወደፊት የምናይ ይሆናል። ዘመናዊ ስልክ ሬጌ ምናምን ሬጌንም በራሳችን ዘዬ መስራት እንችላለን። በራሳችን አባባል በራሳችን ዜማ መስራት እንችላለን። ስለዚህ በዛ መንገድ ዘመናዊ ዜማዎች አሉ፣ ዘመናዊ እሰራለሁ። ግን መጀመሪያ ይሄ ቱቦውን ስራ በጣም ደስ ይለኛል፣ ደስም ይላል። ምክንያቱም ያለህን ነው ማክበር ያለብህ። ሰው ሁሉም የሚችለውን ከሰራ ዓለም ሙሉ ትሆናለች። ገብቶሃል? ሬጌ ውስጥ ያደገው ሂፕሆፕ ውስጥ ያደገው የሂፕሆፕን ቢሰራ፣ እኔ ቱቦው ውስጥ ያደግኩት ቱቦውን ስሰራ፣ የሁላችንም ልክ የሆነ ግን ሙሉ የሆነ ስራ ይሆናል ማለት ነው እንጂ ዓለም ወደ አንድ ተሰብስበው ነበር እኮ እንደዛ ባይሆን ነው። ድምፅ ላይ በቅርብ ሁለት በተለይ ውበትሽ ያሁነኛው
ያስቻለው ፈጠነን ድምፅ ይመስላል የሚል አስተያየት እኔ ጋር መጥቶልሃል እንደዛ አይነት? እንዲያውም አንድ ነገር ልንገርህ፣ እሱ አስቻለን ለመምሰል ጥሪ ማለት ፈልጌ አይደለም የመሰልኩት። ምንድነው እንዳልኩ ሁሉንም አይነት ነገር መዝፈን እችላለሁ። ቤዝ ድምፅ አለኝ፣ በቤዝ ድምፅ ዘፍናለሁ። ሃይ ፒች የሆነ ደግሞ በላይኛው ኦክታቭ ደግሞ መስፈን እችላለሁ። በሁሉም ግን አስቸጋግን በጣም ጓደኛሞች ነን። ታዋቂም ሳይሆን በፊት በጣም እንገናኛለን፣ እናወራለን። ሙዚቃም ሲሰራም አብረን፣ እንዲያውም ስንታየው ክብረት ጋር በብዛት አብረን እንውል ነበር እና እኔ እና እሱ ከአስተያየቱ በፊት ቀድመን ስለምንተዋወቅ እንግዲህ እሱም እኔም ያው እናውቀዋለን። ሪያሊቲውን ነው ይመሳሰላል ድምፃችን ባይኔቸር እንጂ ጀስት እኔም እሱን ለመምሰል የሄድኩበት እንትን የለም። የኔቸር ጉዳይ ነው። እንዲያውም ምን አለኝ መሰለህ፣ አንድ ጋዜጠኛ ደውሎ አስቼ እንዳወጣ ይህ ዘፈን ያንተ ነው የማን ነው ምናምን ብሎ ደወለልኝ። ኧረ እኔ አይደለም ያስቼ እኮ ነው ብዬ መለስኩለት። እና እንደዛም አይነት ነገሮች አሉ። በፊት ድምፄን የሚያውቁት እንደሚመሳሰል ኦልሬዲ ያውቁታል። አስመስዬ የሚመስላቸው ሰዎች አሉ። በጭራሽ አስመስዬ አስተያየቱ መጥቶልሃል? አስተያየቱን አይቼዋለሁ። ግን ያው አስቼም ያውቀዋል፣ እኔም አውቀዋለሁ። በጣም የምንዋደድ ጓደኞች ስለሆነ የምንቀራረብ ሰዎች ስለሆነ እና የመመሳሰል ጉዳይ ይገጥማል በተለያዩ ቦታዎች እኮ። የኔና የሱ ብቻም አይደለም የተመሳሰለ። ሌሎች ዘፈኖች ላይ ስታዩ ደግሞ አይመሳሰልም። አንዳንድ ነገሮች ላይ ይመሳሰላል። በተለይ ውበትሽ ላይ በደንብ ይመሳሰል። አሁንም የሆነ ቦታ ላይ የእሱን ድምፅ የሚመስል አለ። ብዙ ሰው ነው ያለኝ፣ ከውጭ ሁላ ደውለው ያሉኛሉ። እንዴ አስቻለው ነው ብዬ ነበረ ያለኝ ሰው አለ። እንዴ ታውነህ አይደለም እንዲ አስቻለው ዘፈን ላይ ምናምን ያለኝ ሰው አለ። ለተውኔት የገባው የመሰለው አለ። በነገራችን ላይ ውበትሽ ከ5 ዓመት በኋላ የተሰራ ነው ከገባሁት። ኧረ እባክህ ከዛ በፊት ተሰርቶን ተቀምጦ ነበር? ዝም ብሎ የተቀመጠ ነው። ገብተ ነው ብሬብራይት ጋር ነው አጋጣሚ። እና እሱም ጋር በጣም ነው የምንቀራረበው። አብረን በጣም እንሰራለን ብዙ ስራዎች። እና እሱ ጋር ገብቸው የተቀመጠ ነበር። እና እስቲ በመሀል ወደ ቢዝነሱ ዞርንና ከሰለሞን ካልኩ ጓደኛዬ ጋር በጣም ወደ ቢዝነሱ ዞርንና በመሀል ሙዚቃ መስራት አቆም። ከዛ ወደ ሙዚቃው እንመለስ እንባባል። መመርመር ጀመርን ያሉን ዜማዎች ምናምን ስን ይሄ ዜማ እኮ አሪፍ ነው፣ ለምንድን ነው ተቀብሮ የቀረው ምናምን በሚል በዛው ሰራ ነው። አስቻለ ከመውጣቱ በፊት የገባ ሙዚቃ ነው። እና ጀስት እንግዲህ ዞሮ ዞሮ ላይመስል ይችላል ለሰው። በሰፊው የታየ ደግሞ እሱ ነው ማለት እንዲሁ በደንብ ቫይራል ሆኖ የታየ የሚተሰማም ይመስለኛል። ቆንጆ ነበር። 1.1 አካባቢ ታይቷል። አሁን ስቲል እየሄደ ነው። ጥሩ ስራም ነው። የሆነ ርግት ያለ ሙድ አለው። ቆንጆ ዘፈን እና በዛ መንገድ ነው። በቤዝ ድምፅ ዘፈን ከአስቻለ ጋር እንመሳሰላለን በብዛት። ሌላም ከአስቻለ ከማውጣት በፊት ዳሪጋ የሚል አለ። እሷም በቤዝ ድምፅ የተዘፈነ ነው። ልልህ የፈለኩት ምንድነው ከበፊት ጀምሮ ጀስት በቤዝም ድምፅ ሞክር ነበረ፣ ግን ያን ነገር ገፍቻ አልሰራሁበትም እና የመመሳሰል ጉዳይ አለ። ከዛ ውጭ ግን በዚሁ አጋጣሚ በጣም ክሎዝ ጓደኛሞች ነን ከአስቻለ ጋር። ይህንን ጀስት ኮፒ አድርጌ ምናምን የሚመስላቸው ሰዎች ኮፒ አድርጌ አይደለም። የሙዚቃ ታቀናብራለህ፣ ግጥምና ዜማም ትሰራለህ። የሰዎች እኔ እንኳ 1-2-3 ሰው አይቻለሁ አንተ የሰራቸውን ያቀናብርላቸውና የባህል ዘፈን በጣም ተመችቶኝ የሰማሁት ነው። የማቀናበሩን ስራ መቼ ነው የጀመርከው? ቅንብር በሂደት ነው ማለት ዛሬ ጀመርኩት የምትለው አይደለም። ኪቦርድ መሞካከር ከጀመርኩ ጀምሮ ስንታየው ክብረት እንዳልኩ እነዛ እቃዎች እንገዛልኝ። ከዛ እያንዳንዱን ነገር ያስተምረኝ ነበር ከጎን አድርጎ ይህን እንደዚህ አድርጌን እኔ ስዘነጋ ሁላ በእኔ መዘንጋት ይናደዳል። እንዴት ይህን ማድረግ ያቅታል? በቃ ይህን እናድርግ። በጣም እላፊ ሄዶ ነው የሚያስተምረኝ
እና ይህን አድርግ ፍላጎቴን ስለሚያውቅ የሆነ ቀን ታያለህ፣ የሆነ ነገር ታደርጋለህ፣ ምን አለ በለኝ ስንታየው ምናምን ይለኛል። እና እሱ ነው ያስተማረኝ፣ ብዙ ነገር ያስተማረኝ እሱ ነው። ከዛ ደግሞ ጀስት ፍላጎቴም ስለሆነ ብዙ አይደክመኝም፣ እሞክራለሁ በራሴ የራሴን ዜማ። ለምሳሌ ዜማ ለሰዎች ስሰጥ አጀብ አድርጌ እሰጣቸዋለሁ ምናምንና ከዛ የተወሰነ ከሄድኩ በኋላ ደግሞ አስፋው ወልደስላሴ የሚባል እሱ ጋር ተማርኩ፣ ሚክስ ማስተር። ከዛ እሱ ጋር የተወሰነ ተማርኩኝ፣ መስራት ጀመርኩ። ግን ስቲል አሁንም ጀስት ትምህርት አያልቅም፣ በደንብ መማር አለብኝ። አሁን ገና በጅምር ነው ያለው፣ አውቄያለሁ ብዬ አላስብም። ቅንብሩም ላይ ሙዚቃውም ላይ ገና ብዙ መስራት ያለ። አንተ ያቀናብረው ግን ወደ 3 ሚሊዮን ነው ምናምን ይታያሉ፣ 1.6 ምናምን ይታያሉ። አሁን ላይ እኮ ጥሩ ሙዚቃ ስለሆነ ብቻ አይደለም የሚታየው፣ እንደ ድልም ነው። አንዳንዴ ነካ አድርገህ አይ ይህ ስራ እንደው ምናምን ብለህ ነካ ያደረከው ነገር በጣም ቦቅ ብሎ ይታይ ይችላል። በጣም ለፍተህበት ይሄ ስራ በቃ መታየት አለበት ምናምን ብለህ የለቀከው ደግሞ ላይታይ ይችላል። እንደዛ ይገጥምሃል? ብዙ ይኖራል። እስኪ አስታውሰኝ፣ የትኛው ዘፈን? ብዙ ዘፈኖች አሉ። አሁን እኔ እንኳን ስቆጥር ወደ 8 አካባቢ ቆጥር ያሉ ክሊፕ ያላቸው። ለምሳሌ ዳሪጋ ማለት የኬሚሴ አካባቢ ያለውን ባህል ወደ ብሉዝ ወስጄው ነው። ዳሪጋ እኛ አካባቢ ያለው ወንዝ ነው። ስለ አካባቢያችን የሆነ ነገር ነው እንትን የሚለው፣ ግን ቆንጆ የሆነ ስራ ነው። ብሬቭራይት ነው ያቀናበረው። ጥሩ ይሰማል ብዬ ያሰብኩት እሱ ነው፣ ግን ምንም ያልተሰማ። ስለዚህ እንደዛ ይገጥማል። የሆነ ሰዓት እንደዛ ሲገጥም ብቶ ምናምን አይሰማም። አንተ አይደለም እሱ ካልተወ ሙዚቃ አንተ መተው አትችልም። ምንም አንተ አይደለም ያዝከው፣ እሱ ነው የያዘው። እኔ የሆነ ጊዜ የሆነ ትልቅ ቦታ ተላኩ በጋዜጠኝነት እና መሪዎች ናቸው የተቀመጡት ከፊታቸው። ዜማ ውስጤ በጣም ይጮህብኛል። የጀመርኩት ዜማ ነበር፣ ቀጣዩ መጣ። ስልክ ይዘም አልገባንም። ከዛ በቃ ግራ ገባኝ፣ ምን እንደማደርግ፣ በምን ሪከርድ ላድርግ። ስለዚህ ትንሽ ቆይቼ ነው ሽንት ቤት ውስጥ ሄጄ በቮይስ ሪከርደር የድምፅ ሪከርድ በምናደርግበት ሪከርድ አድርጌ አውቃለሁ። እንደዛ ሁሉ ያስቸግርሃል። ስለዚህ አንተ ልትይዘው የምችለው ነገር ሳይሆን አብሮ ያለ ነገር ነው፣ ፈልገው አይደለም። በእንቅልፍህ ሊቀሰቅስ ይችላል፣ ላይወስድህ ይችላል። ማይሆን ቦታ ደግሞ በጣም ስልክ ከዘጋ ሪከርድ የምታደርግበት ከሌለህ በተለይ በጣም ደስ እያለው ነው የሚመጣው። ስለዚህ አንተ መተው አትችልም፣ እሱ ከተወህ ጥሩ ነው ይመስገን። ስለዚህ ብር ብታጣም ባታገኝም ልትሰራው ትችላለህ። ሌላው ልዩ የሚያደርገው ነገር ምንድነው መሰለህ? አንድ ማጭድ የሚሰራ ሰው ብረቱን ሲቀጠቅጠው ማጭድ እንደሚሰራ ያውቃል። የሚያርስ ሰው ወደ እርሻው ሲሄድ ሊያርስ እንደሆነ ያውቃል። የሚሸጥ ሰው ሲሄድ የሆነ ነገር ሊሸጥ እንደሆነ ያውቃል። ሙዚቃ የሚሰራው ሰውዬ ተቀምጦ ኪቦርዱ ላይ እስከሚጀምር ድረስ ምን አይነት ሙዚቃ ሊሰራ እንደሆነ ያውቀው። ገብቶሃል? የስሜት ጉዳይ ሲሰራው የሚመጣው ስሜት ነው እንትን የሚሆነው እንጂ እንደዚህ አይነት ሙዚቃ መጀመሪያ አንዳንዶቹን ስለ ልገባ ትችላለህ። በብዛት ግን እዛም የሚመጣልህ ስሜት ነው ሙዚቃ ሊሆን የሚችለው። እዛም ይመጣልህ እንትን ነው ዜማ ሊሆን የሚችለው። ስለዚህ ትንሽ አስቸጋሪ የሚያደርገው ነገር እሱ ነው፣ ኢንቪዚብል የሆነ ነገር ነው። ከዛ ጋር የተያያዘ ስለሆነ ከዚህ በኋላ ሙዚቃ ምናምን አይነት ነገር አይደለም። በጣም ኳስ የሚወድን ሰው በዱላ እያባረርከው እዛ በፕሮጀክተር እየታየ ከሆነ ምናልባት እንደዚህ እያየ ሊሮጥ ይችላል፣ አይተውም። ገብቶሃል? ልክ እንደዛ ነው የሚሆነው። እንደዛ ነው የምገነዘበው። እንደሻው ሚስቱን የጠበሳት ኢዚያ ነው ማለት ነው። እንዴት ነው የተገናኙት? ኤዲተር ናች፣ ፊልም ኤዲተር ናች። ያው እዛው ተዋወቅን። ጥሩ ልጅ ናት በጣም። ስለዚህ የመጀመሪያ ጥያቄ አንተ ነበር? ግድ ነው ታዲያ፣ ባህላችን እንደዛ እኮ።
ብዙ ጊዜ እንዲሁም ጋዜጠኛ ከኤዲተር ጋር በደንብ ክሎዝ ነው ይባላል። ማለት የሚጋባም በባህሪ ምንድን ነው መሰለህ በጣም እቀልዳለሁ። እንትኑን እውነት እያወራው ውሸት እያወራው ሁሉ ለመገመት ትንሽ ግራ ይጋባሉ እና ለዛ ለመጠየቅም አልተመቸኝም። በጠይቃትም አታምነኝም ነበረ እና ዝም ብለን በመላመድ ብቻ ተዋደድን፣ ተፋቀርን፣ ተጋባን እንጂ ጀስት መላመን የሚባለው ፍቅር ነው እንጂ ብጠይቅ ኖሮ እምቢ ልትባል ትችላለህ። ሁሉ የቀለድኩት ውሸቱን ነው ልትለኝ ትችል ነበር። ግን ትዳር ላይ ማለት በእንደዛ አይነት ህይወት ውስጥ ትዳር ውስጥ ሙዚቃ ሲሰራ ምናልባት እሷ ሙዚቃ ማትወድ ወይ ደግሞ ብትወድም ግን ስራው የሌሊት ስራ ይበዛዋል። ደግሞ ብዙም ሌሊት ተነስተህ በሆነ ሰዓት ዜማ መስራት እንዴት ነው የምታደርገው? የእሷ አቀባበል ትልቁ ኳሊቲዋ ይሄ ነው። ይሄ ሙዚቃ ሰው ወይ አርት ውስጥ ያለ ሰው በጣም አስቸጋሪ ባህሪ ነው ያለው። የሚጨበጥ አይደለም። ባህሪውም የራሱን ብቻ አይሆንም። እሱም እንዳሰበው አይደለም። ድንገት እየተጫወተ የሆነ ዜማ ትዝ ብሎት ድንገት ሊገነጠል ይችላል። ስለዚህ አስቦት አይደለም፣ ልትፈርድበት አትችልም። ስለዚህ አንኮንዲሽናል ነው እያንዳንዱ ነገር። የመጀመሪያ ምንድነው ጓደኛ እያለን ራሱ የፍቅረኛሞች እያለን የነገርኳት ይሄን ነው። እኔም በጣም ሙዚቃ ወዳለሁ እና በሙዚቃ ከፍም ዝቅም ልል እችላለሁ። ጎዳና ልወጣ እችላለሁ። ገንዘብ አግኝቼ ጥሩ ቦታ ልሆን እችላለሁ። በዛን ሰዓት ደሞዝተኛ ነኝ። ስለዚህ እነዚህ ሁላ ውጣ ውረዶች አሉ ከኔ ጋር። ስለዚህ ሪል ፍቅር ብዬ የማምነው ደግሞ በእነዚህ መንገዶች ውስጥ ማለፍ የሚችል ነው። ምን ያክል ዝግጁ ነሽ ነው የመጀመሪያ ጥያቄ። ጎዳና በወጣ ለመውጣት ጥሩ ነገርም ከመጣ ለጥሩ ነገር ብዬ ነው የጠየኳትና በዛ ደስተኛ ነበረች እሷ። ስቲል ምንም አይነት ከዚህ ከሙዚቃ ጋር የተያዘ በጣም ነው የምትጠነቀቀው። ለዛ በጣም ነው የምንስማማው። በዚህ በጣም ነው አንደርስታንድ የምታደርገው እና በጣም ፍሪ ነኝ። ላጤ ካለው ፍሪነት በላይ እኔ በጣም ፍሪ ነኝ። ያውም ልጆች ወልደ ፍሪ በጣም ፍሪ ነኝ። የራሳችን ስቱዲዮ አለ። እዛ ስቱዲዮ ነው የምውለው። እሰራለሁ፣ ለሰዎች እሰራለሁ፣ ለራሴም እሰራለሁ። ሌሊት መስራት ካለብኝ እሰራለሁ። ይሄ እንደዛ አይነት ነገር የለባትም። በጣም ጥሩ ልጅ ናትና ከዛ ጋር የተያያዘ እንግዲህ ምንም አይነት ቻሌንጅ አልገጠመኝም። የአሁኑ ማራኪ ደግሞ በደንብ የጎጃምኛ ሪትም ነው፣ ግን ግጥሞቹ የጎጃም አይመስሉም። ጎንደርን፣ ሸዋንም፣ ወሎንም ጎጃምንም ይነካካል። ምንድነው መሰለ እንትኑን አልፈለኩትም። ይሄ ጎጃም ጎንደር ምናምን አሁን እኛ ጫማ ላይ ጫማ ብለን ባንጽፍ ምን ችግር አለው? የጎጃም ሙዚቃ ከሆነ ጎጃምነቱን ያውቃል እኮ ሰው። በቢቱ ያውቀዋል፣ በሪትሙ ያውቀዋል፣ በግጥም አጣጣሉ ያውቀዋል፣ በብዙ ነገር ያውቀዋል። ስለዚህ እኔ ውበትሽም ላይ ጎንደር ምናምን አይልም፣ ግን ካሳን ይጠራል ምናምን፣ ጀግንነትን ያወሳል ምናምን። እዚህኛውም ላይ ማራኪ ላይ ምንድነው ያደረጉት? ጀስት ጠቅለል ያለው እንደዚህ ጊዜ ከፋፈልን እንትን ከምንለው አማካይ የሆነ ስራ ለመስራት ነው የፈለጉት። አሁን ወሎ ብዬ የሆነ እንትን ከምለው፣ ጎጃም ከምለው፣ ሸዋ ብዬ ከምለው በአማርኛ የተዘፈነ አንድ ጥሩ ዘፈን ለምን አይሆንም? ለምን ሁሉንም አይዝም ብዬ ለምሳሌ ምንድነው የሚለው የጎጃምን አደይ ነብዬ የቀሰመው፣ የጎንደርን አስታ ነብዬ የቀሰመው፣ የሸዋን እንጆሪ ነብዬ የቀሰመው፣ የወሎን ኮሰረት ነብዬ የቀሰመው የአማራ አይደለም ሀገር የሚያክመው ይላል። ጠቅለል ያለ ነው ሙሉ በአማርኛ የተዘፈነ አንድ ጠቅለል ያለ ነገር ያደርገዋል እንጂ ጀስት ትንሽ ለየት ለማድረግ የተጠቀምኩበት ወይ ነው እሱ። ሲጀምር የጎጃም ነው የሚመስለው ሪትሙ። ከዛ ግጥሞቹ ግን ልክ አሁን እንዳልካቸው። እኔ ግን በዚህ መብት ራሱ ደስ ይለኛል። በዚህ ማራሱ ትልል ደስ በዚህ ማልሞክር
የኔ አለመናገርሽ በሙሉን ማራኪ ነው አሉ ያለነው ላንቺ አይነት ቁንጅና የማረካል ጀግና የኔ አበባ 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 40 ዙር ቢታጠቅ አበባ ዝናር በወገቡ አበባ የአይን አበባ ውጅግራና አብራራው አበባ መውዜር ቢያናግቡ አበባ የአይን አበባ ላንቺማ የደነበረ ማነው ጀግና ልቡ ላንቺማ የማረከ ማነው ጀግና ልቡ ላንቺማ ይረተረ ማነው ጀግና ልቡ ላንቺማ የደነበረ ማነው ጀግና ልቡ ሄነ እንደ ሸዋ ረገድ ሄነ እንደ አርበኛይቱ ሄነ እንደ ታፈሰ ወርቅ ሄነ እንደ አርበኛይቱ ሄነ እንደ ሸዋ ረገድ ሄነ እንደ እቴጌ ጣይቱ ሄነ አገር እንዳቀኖት ሄነ እንደ ወይዛዝርቱ ሄደም ወንደ ምንትዋብ ሄነ እንደ እቴጌ ጣይቱ። እኔ ሙዚቃን የሚሰራ ሰው ፍላጎት ያለው ብዙ ወጣት ፍላጎት ኑሮት ችሎታ ኑሮት እድሉን ማያገኝ አለ። አሁን አንድ የኔ ጓደኛ አለ ይሞክራል አለው በጣም ተቸግሮ ቢሆን ጥሩ ያወጣው ግን ኔክስት ስራውን ለመስራት ሲል በጣም እንትን ነው ማለት ወይ ኔትወርኩን አለማግኘት ይሆናል ወይ ቻንሱን አለማግኘት ይሆናል። ሙዚቃን ለመስራት ለሚመጡ ያንተ ኤክስፒሪየንስ ትልቅ ይሆናል ብዬ አስባለሁ። ምንድነው ማድረግ ያለባቸው? ሂደት ነው። አሁን አንዳንድ ነገር ምንድነው መሰለህ ተነግሮ የማይገባህ ነገር አለ። የግድ ታች አርገህ ማለፍ ያለብህ ነገር አለ። አሁን የወጡትና የምንሰማቸው አንድ ሰው ምናልባት ውበትሽ ነው የተሻለ የታየልኝ እኔ ውበትሽ ጋር ለመድረስ ብዙ ሙዚቃዎችን ጥያለሁ። እነዛ ስጥል ግን ቅድም ዲጄው ላይ እንዳወራሁ የሆነ ነገር እየተማርክ የሆነ ከተጎዳህበት ነገር ላይ ነው እየተማርክ ሙሉ የምትሆነው። አይዘር በጣም እድለኛ ሆነው መጀመሪያ የሚገባቸው ሰዎች አሉ ወይ ደግሞ ብዙ ኤክስፒሪየንስ ካላቸው ሰዎች ጋር እየተገናኙ ኤክስፒሪየንስ ወስደው መጀመሪያ የሚገባቸው ሰዎች አሉ። ስለዚህ በሂደት ይገባሃል። ከዛ ደግሞ ጎን ለጎን እንደዚህ ሰዎችን ለምንም ነገር ሰው አስፈላጊ ነው። ሰው ያለ ሰው አይኖርም። ስለዚህ ሰው እያገኘ ስትሄድ እያወቅ እየተማርክ ትሄዳለህና ምንም ነገር ግን ሳክሪፋይ እንድታደርግለት ይፈልጋል። እኛ ተምረን ለመቀጠር 12 ዓመት ተምረን ከዛ ዩኒቨርሲቲ ገብተን ምናምን 15 ዓመት አካባቢ 16 ዓመት ተምረህ ያወጣውን ገንዘብ ያወጣውን ጊዜ ምናምን አስለው ከዛ በኋላ 10,000 ብር ወይ 15,000 ብር ትቀጠራለህ። ሳክሪፋይ ይፈልጋል። ሙዚቃም እንደዛ ሳክሪፋይ እንድታደርግለት ይፈልጋል። ዛሬ ብድግ ብለህ ፊልም አክተር አትሆንም። ዛሬ ብድግ ብለህ ሙዚቀኛ ልትሆን አትችልም። ግን መስዋዕት መክፈል አለብህ። እዚህ ጋር እንደው ጓደኛ እንኳን ለመያዝ እኮ ሪል መሆን ግን ማየት ትፈልጋለች። ትንሽ አሽታ ነው አይደለሽ የምትልቅ። ስለዚህ እንደዛ ሙዚቃም ትንሽ ያሻል። እውነተኛ ነው። እየቸገረ ስትሰራው ያን ነገር የምር ሪል የሆነ ፍላጎትህ እየገፋህ እዛ ጋር ፍሬ ታፈራለህ ማለት ነው እንጂ ዳይሬክት ዛሬ ሰርተህ በቃ ዛሬ ስላልተሸጠልኝ ተዋለሁ ካልክ ሙዚቀኛ አይደለህም። አንተ ሄድክበት እንጂ አልመጣም። ስለዚህ አይ ቲንክ የብዙዎችን ታሪክ ማወቅ ግን ሙዚቀኛ ከሆነ እንድትበረታ ያደርጋል። ሙዚቀኛ ከሆንክ የብዙዎችን የሙዚቀኞችን ታሪክ ማወቅ ሙዚቀኛ ለሆነ ሰው እንዲበረታ ያደርገዋል። ሙዚቀኛ ላልሆነ ሰው ደግሞ አይ ይሄ እኔ እንትን አይደለም እንዲልም ሊያደርግ ይችላልና ሂደቶችን ማወቅ ጥሩ ነው። አሁን በደረስክበት የሙዚቃ ሂደት ውስጥ ፋዘር ሲከለክሉ ነበሩ፣ ማዘር ደግሞ ልብ ያለህን አርግ ወይም ደግሞ እግዚአብሔር የሰጠህን ተጠቀም ይሉ ነበርና አሁን ላይ ምንድን ነው የሚሉት? አሁን ተቀብለውታል። አዎ ምክንያቱም አሁን ዞሮ ሁሉም ነገሮች ከሙዚቃ ጋር የተያዙ ናቸው። የምኖርበት ህይወት ገቢም ምንም ሁሉ ነገር ከሙዚቃ የተያዘ ነው። ስለዚህ የኖርኩበትም ስለሆነ አሳምኗቸዋለሁ። አስተያየት ይሰጣሉ። እንደውም ውበትሽ ላይ እንደውም የመጀመሪያ የምትታየዋ ሴት እናቴ ናት።
እዛ ሄደን የቀረጽከው ነው? እዚህ ነው የተቀረጸው። ግን ቀደም እንዳልኩ ምንድነው ዶክመንት ነው ለኔ። አንድ ክሊፕ ወይ አንድ እንትን አጋጣሚው ሳገኝ አስገብቻታለሁ። እናቴ ደስ ይለኛል፣ ሁሌ ማያታለሁ። የኔ ልጅ ያያታል፣ የኔ ልጅ ያያታል። እና እንደዛ አይነት ነገሮች እንወዳለሁ ጣል ማድረግና ማራኪ ላይም ልጅ አለ። ያንተ ልጅ? አዎ ቀዩ ልጅ ጩጮ ልጅ አንተ? ማራኪ ላይ የገረመኝ ይልቅ ክሊፑ የተቀረጸበት አካባቢ ነው። ቶፖግራፊው በጣም ነው የሚያምረው። ማለት የሆነ ቫይቡ በጣም የሚያምር ቦታ ነውና የእንትን ላይም ውበትሽ ላይም አለ እንደዛ አይነት እንትን ቤት ላይ አብዛኛው እንትን ላይ ቢሆንም እስቲ ግን የማራኪ የሰራ ማለት እዛ ድረስ ፈርዘር ክሊፑን ለመስራት መሄድ ራሱ የሙዚቃውን ውበትም እንዲጨምር ያደረገ ይመስለኛል። በነገራችን ላይ በርቀት አሁን ጀስት አንድ እዚህ ጋር ማወቅ ያለብን የፈረንጆቹን ክሊፖች ስናያቸው ሩቅ ሄደው ወይ የሆነ በጣም ብዙ ህዝብ አሳትፈው ምናምን አይደለም የሚሰሩት። እነሱ የግሪን ስክሪን ብቻ የተለያየ ቴክኖሎጂ ይጠቀማሉ። እኛ ደግሞ የተጠቀምነው ሁለቱም ክሊፕ ላይ ምንድነው ጥሩ ዳይሬክተር መያዝ ነው እና ጥሩ ሎኬሽን የሚያውቅ ሰው መያዝ ነው። የትም አልሄድንም እኛ። ሁለቱም ክሊፕ ላይ አዲስ አበባ ነው የተሰራው። ኧረ እባክህ። ስለዚህ የሎኬሽን እና የዳይሬክተር ጉዳይ ነው። ዳይሬክተር መባ ይባላል። በጣም ጎበዝ ዳይሬክተር ነው። ብዙ ስራዎችን ሰርቷል። የሰለሞኑን ወሎን የሰራው እሱ ነው። ይህን ማራኪ ላይ እሱ ነው የሰራው። ብዙ ትግርኛ ስራዎችን ሰርቷል። ፊደልም በጣም ኤክስፒሪየንስ ያለው ቪዲዮ እንትን ነው። ስለዚህ ሎኬሽን ላይ ነው የተጠበብነው። መጀመሪያ ሎኬሽኑ እዚሁ አካባቢ ከእንጦጦ ያላለፈ ቦታ ነው። ስለዚህ አሁን እዛ ሄደን የሰራ ነው የሚመስለው። እኔ ገጠር በደንብ በቃ ማለት እንደዚህ ተራራ የሚበዛበት ሸለቆ የሚበዛበት ቦታ የተቀረጸ የሚመስለው እዚሁ አዲስ አበባ ውስጥ የተሰራ ክሊፕ ነው። እና ልልህ የፈለኩት ምንድነው ይሄ ሩቅ ከመሄድ አይደለም ጥሩ ነገር የሚሰራው። ጥሩ ዳይሬክተር ሲገጥምክ፣ ጥሩ ቪዲዮ ካሜራማኖች ሲገጥሙ አሪፍ ነገሮች ይሰራሉ። ጀስት እያንዳንዱ ነገር የአእምሮ ስራ ነው። የአእምሮ ስራ ሲሆን ሩቅ መሄድ አይጠበቅብህ። ስለዚህ እንደዛ ነው የተደረገው። እንትንም ላይ አልፍሬድ ይባላል የዳይሬክተሩ። በጣም ጎበዝ ነው። ሎኬሽን እንኳን እኛ ራሳችንን አጋጣሚ እንትን ያልነው ከዛ አካባቢ ማህበረሰብ ምናምን ተጠቅመው ብቻ ቀለል ባለ ሁኔታ ነው የተሰራው። ውበትሽም እንዲያውም እሱ አንድ ቦታ ነው። ውበትሽ ይመስላል ሊሆን አንድ ቦታ ነው። ይሄኛው 2-3 ቦታ ነው። ግን ሎኬሽን ምናምን በደንብ ተጠቦበታል። ኢቭን ታሪኩን ትንሽ የሚከብድ ነው። ዘፈኑ ለክሊፕ ለመስራት ይከብዳል። ታሪካዊም ስለሆነ ማለት ነው። እና ጥሩ ተደርጎም ነው የተሰራው። እንግዲህ እስካሁንም ያለው ኮሜንት እንደዛ ነው። ምስሎችን አይቼ በጣም የሚገራርም ሎኬሽን አለ። እዛ ድረስ መሄድ አዲስ አበባ ነው ብዬ ያልገመትኩ። አዲስ አበባ ነው። ሀሳብ ነው ማለት አንድ ነገር የሚሰራው ሀሳብ ነው። ቅንብሩም ላይ ካየ ቅንብሩን ለምሳሌ እኔ እንትን አደረግኩ፣ ሙሉ ቅንብሩን ሰራው። ከዛ በኋላ ብሬብራይት ካላ ሚክሲንግ ሄድኩ። ብሬብራይት ብዙ ነገር ነው የቀየረው። ብዙ ነገር በነገራችን ላይ በጣም ኤነርጂቲክ የሆነ ሰው፣ ከዚህ በላይ በጣም መሄድ የሚችል ልጅ። በጣም ዜማ ይሰራል፣ ግጥም ይሰራል። ቅንብሮቹ በጣም የተለዩ ነው። የተለየተች ነው ያለው እና እንደው ቅንብር ሚክሲንግ በላይ ስትራክቸር ላይ ራሱ በጣም ብዙ ነገር ነው እና በጣም ጎበዝ ነው። ውበትሽን ከሀ እስከ ፐ እሱ ነው የሰራው። የኔ ቅንብር የለበትም። እሱ ላይም በጣም ማለት ሀሳብ ላይ በጣም ጎበዝ ነው እና እንደ ስራ አጋርም እንደ ወንድምም ጀስት እየተጨቃጨቅንም እየተሳሳቅንም እየተፋቀርንም እየተጣላንም ነው የምንሰራው። ካልመጣ አንድ ነገር ለምሳሌ ሰለሞን ያዛቸው ያልኩ ድምፃዊ ነው፣ ጓደኛዬ ነው፣ ወንድሜ ነው፣ የቢዝነስ አጋሪ ነው። የእኔ ስራ ሲሰራ ቁጭ ይላል ሙሉ ጊዜውን ሰውቶ እስከሚያልቅ ድረስ፣ ክሊፑ ሲሰራ እስከሚያልቅ ድረስ፣ ግጥሙ ሲሰራ እስከሚያልቅ ድረስ ይጨቃጨቃል። ሲያልቅ ነው የምንዋደደው። እስከዛ ድረስ አንዋደድ። ወዘው ሲሰራ የሱ ወዘው ነጥሮ የተሰራ ስራ
እኔ የማውቃቸውን የባህል ይሄ አለ አይደል ሀገራዊ ዜማዎችን ሰበሰብኩ፣ ገጣጠምኩ። ከዛ እሱ የሚያውቃቸውን አመጣ፣ ገጣጠም፣ አብረን ሰራን፣ ግጥሙን አብረን ሰራን። ከመጀመሪያ እስከ መጨረሻ ነው ያለሁበት። ከመጀመሪያ እስከ መጨረሻ ሰው አለበት፣ ብር ያለበት። የአንድ ሰው ስራ አይደለም ሙዚቃ፣ የብዙ ሰው ስራ ነው። ክሊፑም ላይ እንደዛው የት ይሰራ እንዴት ይሰራ ማን ይስራው ጭቅጭቃል። የዛ ውጤት ነው ጥሩ የሚያደርገው እንጂ ተፈጥሮን በትክክል ካልተጠቀምክበት እኮ ጎጃም ሄደህ እንደዛ ስራው። አንድ እኔ የሚገርመኝ የተወሰኑ ዘፈኖች ላይ የባህል ወይም ደግሞ የህዝብ ዜማዎችን ተጠቅመዋል። አሁነኛውም ከዚህ በፊት በነበሩት እና የባህል እነሱ ስትጠቀም ኖርማል እና ከምትደርሱት ዜማ የተሻለ ሆኖ ስለምታገኙት ወይስ ለሙዚቃው የሚሰጠው ጣዕም አለው? በነገራችን ላይ ምንም ነገር ከዜሮ ሊሰራ አይችልም። አሁን ዜማ ሰራው ወይም ደግሞ ዜማ ግጥም ጻፍኩ ምናምን እንላለን። ሳናቀውም ሆነ ስናቀው ካለ ነገር ነው የምትሰራው። ይሄ እንጨት ይሄ ብረት በዚህ መልክ ባይገኝም እግዚአብሔር የሰራው አፈር፣ ውሃ፣ ነፋስ አራቱ ነገሮች አሉ። ከነሱ ነው የተሰራው ሙሉ። ይሄ እንጨቱም፣ መጋረጃው፣ ይሄ ሁሉ ነገር ይሄ ብረቱ ምናምን ዜማም እንደዛ ነው። ከምንም ነገር ማንም ምንም ፈጣሪ ብቻ ነው ሊፈጥር የሚችለው። እኛ ልንሰራ ነው የምንችለው። የተፈጠረው ላይ መጨመር ነው፣ መፍጠር አንችልም። አሁን ዜማ ፈጣሪ አይባልም፣ ዜማውን የፈጠረው አይባልም። ዜማ አይፈጠርም። ሊሰራ ነው የሚችለው ሰው መስራት ነው የሚችለው። መፍጠር የሚችለው ፈጣሪ ብቻ ነው። እሱ ከፈጠረው ላይ ቀንጭበን ነው መስራት የምንችለው። ስለዚህ ምንድነው ዜማውም ላይ እዛ የተሰሩ ስራዎች አሉ። ማህበረሰቡ ሲገለገልበት የመጣ እያለ ይመጣል። ከሱ ላይ ተነሳ ነው የምትሰራው እንጂ ከአየር ላይ ተነስተ ልሰራችን አሁን ይህን እኔ ነኝ የሰራሁት የሚል ሰው ሊኖር ይችላል። ምናልባት ሳያውቀው ከሆነ ነገር ላይ የተነሳው እንጂ ከንፋስ ላይ ተነስቶ አንድ ነገር ሊሰራ አይችልም። ይሄን እምነት ነው። ከዛ ውጭ ግን የማህበረሰቡ ዜማ ራሱ ነው ሳታበላሸው። ምናልባት ወደ ህግ ፕሮፌሽናል የሙዚቃ የራሱ ህግ አለው። ወደ ህጉ ስታመጣው ትንሽ ቅርጹን ሊያጣ ይችላል። የነበረውን ቅርጽ ማህበረሰቡ ሲያዜመው ላይታጠር ይችላል። በሙዚቃ ህጎች ላይታጠር ይችላል። እዚህ ግን ትታጠራለህ። የተወሰነ የሚያጥርህ ነገር አለ። ትንሽ ሼፕ ታደርገዋለህ። ስለዚህ ሼፕ አድርገህ ወደ ቅርጹ ታመጣውና እንትኑን ሳይለቅ ለዛውን ሳይለቅ ትሰራዋለህ። ከዛ ከሱ ጋር የሚሄድለት እንትለዋለህ ማለት ነው። አሁን ለምሳሌ ያወራሉ ስላንቺ ቆንጅዬ ናት እያሉ አረ እንዴት ሰራት እያሉ እጹብ ድንቅ ናት እያሉ የጨዋ ልጅ ናት እያሉ አረ እንዴት ሰራት እያሉ። ይህን አሁን እኔ ነኝ የሰራሁት። ግን ከምን ላይ ሰራኸው ብትል የሆነ መነሻ አለው። አንተ ግን ይሄ ከዚህ ላይ ነው ልትለኝ አችልም። ኦልሞስት ራሱን ሆኗል። ስለዚህ ሀገራዊ ቱባውን ባህል ማስገባት ያምራል። ሁለተኛ ለኢትዮጵያ ህዝብ ነው የምትሰራው። ጀስት ያለ ነገር ሲሰማ እሱም ደስ ይለዋል ማለት ደስ የሚል ዜማ ይሆናል፣ ደስ የሚል ዘፈን ይወጣዋል። ከዛ እንግዲህ ነው ዲጄውን ትተዋላ። ቆየ በጣም የምሽት ክበብስ እንደው እንደዛ ጭራሹን ጊዜም የለኝም ሄድበት። አዳዲስ ነጠላ ዜማ ሲወጣ ብዙ ሰዎች የምሽት ክበብ ላይ በመጫወት በደንብ ዘፈናቸውን ያስተዋውቃሉ። እኔ እስካሁን ክለብ አልሰራም፣ ምሽት አልሰራም። ሰርታ አታውቅም? በፊት ሰራ ነበር የተወሰነ ጊዜ መጀመሪያ አካባቢ። እንዲያውም ሙዚቃ ብዙ ሳይኖረኝ ማለት እንጂ አሁን ስቱዲዮ ምናምን ካለ በኋላ ክለብ እየሰራሁ አይደለም። ማታ የማን አድናቂ ነህ ከዘፋኝ? በጣም ከባድ ጥያቄ። እንደው ሁሌ ብሰማቸው የምትወዳቸው ዘፈኖች ይኖራሉ ብዬ አስባለሁ። ከአድናቆት ከፍ ይልብኛል። ለምሳሌ የምትወደው ምግብ እንዳያልቅበት ትንሽ የምቆነጥርለት ምግብ ሊኖር ይችላል። እንደዛ ማደርገው ሙዚቃ አለ። ለምሳሌ ያለ ምክንያትም አልከፍተው በጣም መሳሳለት። ያለ ምክንያት ማለት በምክንያት ነው የምከፍተው። ሁልጊዜ ከከፈትኩት እንደሌላው ዘፈን እንዳይሆንብኝ ይፈራለሁ።
እና በምክንያት የምከፍተው ዘፈን የጂጂን ነው። ጂጂን በጣም ነው ማለት ከምልህ በላይ ነው የምወዳት። በጣም ወዳታለሁ። የሆነ ጊዜ ምንም አይወራም ነበር ስለሷና ሶፊያን ኢንተርቪው ያደረኳት ነበር ጋዜጠኛ እያለሁና ስለሷ ነው መጀመሪያ ስለሷ እስከምጠይቃት በቃ ቸኩዬ ነበርና ከምን ጊዜ ኢንተርቪውን ጨርሼ ስለሷ ነው ረጅም ጊዜ ያወራሁት እና የመጀመሪያ ጊዜ ደስ ያለኝ በጣም ደህና ናት እንደዚህ ናት ስትለኝ እንደ እህቴ ነው በቃ በጣም ነው ደስ ያለኝና በጣም የመጀመሪያ ማደንቀው ወጭች ነው። ከወንድስ ኤፍሬም ታምሩ። ኤፍሬም ብዙ አድናቂ አለው። በጣም ብዙ ሙዚቀኞች ኤፍሬም ሲል ሰምቻለሁ። ኤፍሬም ታምሩ ነው ወደዋለሁ። ሁሉንም ወዳለሁ አክቹዋሊ ማለት ያው በልዩነት መታነሰው ምረት ስላልከኝ ነው። ኤፍሬም ታምሩ ነው ወዳለሁ። አስቴር ምናምን እያልክ ትሄዳለህ እንደማንኛውም ሰው እና የኤፍሬም እና የጂጂ ግን ልዩ አድናቂ ነኝ። የኤፍሬምን አንድ ልበልህ። ያገሬ ልጅ ናት ደማይ የማትጠገብ እንኳይ የወንዜ ልጅ ናት ደማይ የማትጠገብ እንኳይ ዝማሜ ተለይቶ መሄድ ዝማሜ መራቅማ ይመች ዝማሜ ያጭሰው በአካሌ ዝማሜ ባይኔ ያዘከመ ያገሬ ልጅ ናት ደማይ የማትጠገብ እንኳይ ያንተ ስራ ላይ ግን በልዩነት እኔ አሁን የመረጥኳቸው ይኖራሉ። እንደው አሪፍ ያንተ በልዩነት የተሻለ ነው ብለህ የምታነሰው ሙዚቃ አለ ካንቶቹ ያው ከልጅ ልጅ ቢለዩ ዓመት የማይቆዩ ላይ ውበትሽን ደስ ይለኛል። ውበትሽን እወደዋለሁ። በምክንያት ትዘፈናለህ? በምክንያት የተዘፈኑት አልወጡም። ለአልበሙ የተጠበቁ ነው ተሰርተው ቁጭ ብለው ያሉት ለአልበሙ የተጠበቁ እነሱ ናቸው። ለሚስት ዘፈነ ይመስለኝ ይሆናል ብዬ አስባለሁ። ለሚስት የዘፈንኩት እንኳን እስካሁን የለም። ምን ነው ገና አልዘፈንኩም። እስቲ አንዳንድ ሙዚቀኛ ያው ለሚስቱም ይዘፍናል ወይ ደግሞ ለሷ ብቻ ለሰው ሳያወጣው ለሷ ብቻ የሚያንጎራጉረው ይኖራል ይመስላል። ልዝፈን ብዬ እኔ ዘፍቼ አልዘፈንኩም እስካሁን። እስኪ ልዝፈን ብዬ ዝፈን ሲለኝ ነው የምዘፍን። በሙዚቃ ህይወት ውስጥ እንግዲህ ገና በወጣትነት የተወሰኑ ፓተርኖች ተጉዛል ብዬ አስባለሁ። በጋዜጠኝነቱም በሙዚቃውም በጋዜጠኝነቱም ስራ ውስጥ ማግኘት ፈልገህ ያገኘው ሰው አለ ባናገረው ከሱ ጋር እንዲሁ አንድ ደቂቃም ቢሆን ለምታስብ ማግኘት ፈልጌ ያገኘው ሰው ሙሉጌታ ባተር ነው ማግኘት ፈልገኝ። በጣም ያው አደንቀው ነበር ወደው ነበር እና እሱን አግኝቻለሁ። ደስ ብሎኛል። ህይወቱን በገነት ያኖራት። አድናቂዎች ጋር ግን ብዙ እኔ አሁን ደወልኩ፣ ብዙ ልጆች ጋዜጠኞች ጋር ደወሉ። እኔ የማውቃቸውን ሙዚቃ የሚሰሙ የተለያየ አስተያየት ሰጥተውኛል። ከአድናቂዎች የሚመጣ ብዙ ኮመንት ይኖራል ብዬ አስባለሁ። የመጀመሪያ አሁን የአድናቆት ላይ ደርሻለሁ ብዬ አላምንም። እስካሁንም የገጠመኝ ያን ያክል እንትን የለም። ኮሜንት የማየው እንደ ማንኛውም እንዳንተ እንደ ሳምበዲ የሆነ ኮሜንት ያለሁ እንጂ ሰርቻለሁ አድናቂ ያለኝ የምልበት ደረጃ ላይ ገና አልደረስኩም። መቼ እንጠብቅሽ አልበሙ ነው? እንግዲህ አልበም እንደ እግዚአብሔር ፈቃድ ትንሽ ጊዜ ምን ያህል ሙዚቀኞች አንዳንዴ ምንድን ነው አንድ ሲንግል አሁን በቅርብ የሚወጣ አለ። መጀመሪያ ባለፈው ስቱዲዮ መጥቼ የሰማሁት ሙዚቃ አለ። በጣም ደስ ብሎኝ ደጋግሜ በሰማሁት ያልኩት እሱ ነው የሚወጣው። እሱ ይወጣል። ምናልባት አሁን ማን ፕሮዲውስ እንደሚያደርገው እኔ ላድርገው ወይስ ሌላ ሰው ያድርገው ገና እየተነጋገርኩ ነው። እሱ ይወጣል። ከዛ በኋላ ወደ አልበም ነው። አልበም አሁን ኦልሬዲ ጀምሬያለሁ፣ ግን ለየት ያለ በጣም በአሰራሩም በዜማም በምንም ዩኒክ ሆኜ ለመምጣት እየሞከርኩ ነው።
እንግዲህ በወራት ጊዜ ውስጥ 5 ወር 6 ወር ይፈጃል ማለት የቀረው ማለት ነው። እስካሁን ረጅም ጊዜ ፈጅቷል። አሁን ትላንትና አይደለም የተጀመረው አልበም ረጅም ጊዜ ይፈጃል። ግን ከዚህ በኋላ ምናልባት ለማጠናቀቅ የተወሰነ ወር ነው የሚቀረኝ። ከዛ በኋላ መቼ ይወጣል ደግሞ የሚለው የራሱ ጊዜ አለው። እንደ መጨረሻ ማነሳለህ እንዲያው ፕሮዲስ ሙዚቃ አንተ ታደርጋለህ፣ ሌሎች ሰዎችም ያደርጋሉ። የተሻለው የትኛው? አንተ ፕሮዲስ አድርገህ ስትለቀው ነው ወይስ ሰዎች ፕሮዲስ ሲያደርጉልህ አንተ ሙሉ ሙዚቃውን መሸጥ ነው የሚሻለው? ይሄ ነው ማለታችንም ማለት እንደ ሁኔታው ይለያያል። አቅም ካለ ራስን ፕሮዲስ ብታደርግ ጥሩ። ምክንያቱም ሂደት ነው ሙዚቃ። የራስህ ዩቱብ ኖሮ አሁን እንደው እግዚአብሔር ይመስገን አሁን ብዙ ሙዚቀኞች የራሳቸው ዩቱብ ኖሯቸው አሁን በራስ ዩቱብ መልቀቅ ምናምን ተጀምሯል። ልቀቅልኝ አትልቀቅልኝ ምናምን እየቀረ ነው። አሁን ላይ ከፍል ይችላል ልጅ እንደ ልጅ ነው ዩቱብ። ግን ሄዶ ራሱን እያሳደገ የሆነ ጊዜ ላንተ አይደለም ለልጅ እየተረፈ የሚሄድ ካምፓኒ ነው ዩቱብ። ከዛ ውጭ የምትከበርበትም ነው ብራንድም ነው። ግን ደግሞ ያንን ማድረግ ካልቻልክ መጀመሪያ ስም መገንባት አለብህ። መጀመሪያ አቅም ማግኘት አለብህ። ከዛ በኋላ ራስን ፕሮዲውስ ወደ ማድረግ ትሄዳለህ ማለት ነው። ስለዚህ ይሄ ነው የሚሻለው የሚለው እንደየግለሰቡ ሁኔታ ይለያያል። ለኔ ይሄ ነው የምለው አይደለም። ጥሩ፣ እኔ ጥያቄዎችን ጨርሻለሁ። ባነሳው ብጨምረው ባመሰግነው ለምታነሳው ነገር ካለ እድሉን እንሰጣለሁ። ከዛ ፊት በጣም ብዙ ሰዎች ናቸው ህይወቴ ላይ እንግዲህ የመጀመሪያ በጋዜጠኝነት ያሳለፉ አብሬ የነበርኳቸው ጓደኞቼ ስቲል ጓደኞች ናቸው። ከላይ የነበሩት አለቃዎችም ሌሎችም ብቻ በተለያየ መንገድ ማገኛቸው በፖዚቲቭም በኔጌቲቭም እንትን ሲመክሩኝ የነበሩ ዞሮ ይሄ ነገር ሙዚቃው አይሆንም የሚልህም ሰው ለአንተ አስቦ ነው። ሙዚቃው ይሆናል የሚልህም ሰው ለአንተ አስቦ ነው። ስለዚህ ሁሉም በግራም በቀኝም ሲሉኝ የነበሩት የነሱ ግንባታ ነው እዚህ ነው ያደረሰኝ። እንደዛ ግን ብሎ ያውቃል አይሆንም አችለው ምናምን ያለ ሰው ነው። ብዙ ሰዎች ገጥሞኛል። የሚቀልዱብኝም ሙድ የሚይዙብኝም ምናምን ነበሩ። ግን የኔ ጥሩ ነገሮች ናቸው እነሱ። እዚህ ያደረሰኝም እሱ ነው። ምክንያቱም እንትን ይልሃል አንድ ነገር በምናምን አለው መሰለህ እከሌ ባለበት እንዴት ነው አንተ ዘፋኝ የምትሆነው ምናምን የሚል ሊኖር ይችላል። እከሌ ባለበት አንተ እንዴት ነው ደራሲ የምትሆነው የሚል ሊኖር ይችላል። ግን እከሌ እንግዲህ ዘላለም አይኖርም። እሱ በህይወት እንግዲህ በማይኖርበት ጊዜ ሙዚቃ ያቆማሉ። ለምሳሌ በእውቀቱ ስዩም በጣም የምንወደው ጸሐፊ ነው። በእውቀቱ ስዩም እግዚአብሔር እስካለው ኖሮ ያልፋል። ሲያልፍ ጽሁፍ ይቆማል? አይቆምም። ከዚሁ እያደገ ሄዶ ነው። ከዛ እንደዛ አይነት ሰው ያጋጥመኛል። ይህንን ስለማቅ እኔ እንትን አይለኝም ማለት አሁን ለምሳሌ 1 ሚሊዮን ታየ አንዱ ስራዬ 1 ሚሊዮን ሰዎች አትሊስት ከ100 ሚሊዮን ሰዎች ምናልባት የኔን ስራ ሰምተውታል። እንኳን ሰራሁት 20 ሰው ይኸው ለ20 ሰዎች አይተውታል። እንኳን ሰራሁት 20 ሰዎች አይተውታል። እነሱ ታዲያ ማየታቸው ለኔ ትልቅ እንትን ነው። ገብቷል አይደል? ሁሉም የየራሱ ተከታይ አለው። ከዛ ውጪ እያንዳንዱ ሰው እኛ ገጸ ባህሪ ነን። ምድር መቼት ናት አይደል? እኛ እዚህ እኔ እናንተ ቁጭ ብለን የምናወራው የተጻፈልንን እየተወን ነው። ተዋናይ ነን። ገብቷል? የዓለም ተዋናይ ነን። እኔ እዚህ ጋር አንድ ሲንግል ስሰራ እየተወንኩ ነው ብዬ ነው የማምነው። 3ም ሰው 10ም ሰው እኔ የተፈጠርኩበትን ነገር ማድረግ ነው የምችለው። ከዛ የተፈጠርኩበትን ነገር ማን ወደደው እሱ ደግሞ ሌላ ጉዳይ ነው። ውስጤ አድርግ የሚለኝ ነገር አደርጋለሁ። መልካሙን ሁሉ ክፉን ደግሞ ላለማድረግ እሞክራለሁ። ያንን ነገር ማድረግ አንተ ወደህ የምታደርገው ነገር አይደለም። በእኔ እምነት አንድ ሰው ተዋናይ ነው። ገጸ ባህሪ ህይወትን ትተውናለህ። ያ ተውኔት ለአንደኛው ያዝናናል፣ ለአንደኛው ያናድዳል፣ ለአንደኛው ያስተምራል። ህይወት በእንደዛ የተሞላች ናት።
ስለዚህ ያንን ስናደርግ ዓለም ሙሉ ትሆናለች። እኔ ስዘፍን አንተ ጋዜጠኛ ሆነ ስትጠይቅ፣ ያኛው ሲቆፍር፣ ያኛው ደግሞ ሲያፈርስ ያፈረሰውን ስንጠግን ምናምን እንደዚህ የተያዘ ነው ዓለም ባላንስ የምትሆነው በኔጌቲቭ እና ፖዚቲቭ ነው እንጂ አሁን አንዳንዴ የግድ ነገሮች ለምንድን ነው ፖዚቲቭ ብቻ አልሆኑት ብለህ ታስብ ትችላለህ። መልካም ሁሉ ብቻ አልሆነው ግን እዚህ ጋር ክፉ ከሌለ መራራ ከሌለ ጣፋጭ እንዴት ልታጣጥም ትችላለህ? እነዛ ነገሮች ያስፈልጋሉ። እኔ አንዳንዴ ዝም ብዬ ቁጭ ብዬ አስባለሁና እነዚህ ነገሮች እንዲሁ ዝም ብለው ማንም አይወዳትም እና ባትፈጠር ብለህ ታምነና አንድ ሽማግሌ ላይ እዚህ ጋር ስታርፍ እንደዚህ ሲል እዚህ ጋር ስታርፍ እንደዚህ ሲል እንቅልፍ እንዳይወስደው እንኳን ታደርጋለች እኮ ቢያንስ ያ ቫልዩ አላት አይደል? ማንኛውም ስለዚህ የራሷ የሆነ ሚና አላት ማለት ነው እሷም ከነቆሻሻው አይደል? ስለዚህ እኔም ቢያንስ የሆነ ሚና አለኝ ዓለም ላይ ያን ማድረግ አለብኝ። አንተም የሆነ ሚና አለ ያን ማድረግ አለብህና በዛ ልክ ነው እኔ የማስበው እንጂ አሁን ይሄ ሙዚቀኛ አትሆንም በሚለኝ አልሆንም ማለት ነው ልልም የምችል ሰው አይደለሁም። እንዲሁም ብዙ እንዳስብ ያደርገኛል። እኔ እወደዋለሁ እንደዛ አይነት ሰው። በብዛት ማመን ማልችለው መሰለህ ጎበዝ ነህ ሁሉንም ጎበዝ ነህ የሚለኝን ሰው ማመን ነው የሚቸገረው። ሊሆን አይችልም። ገብቶሃል? ግን እዚህ ጋር አልቻልክም የሚለኝ ሰው በጣም ነው የምወደው። ለምንድን ነው ያልቻልኩት አየዋለሁ። በትኩረት ነው የማየው ደጋግሜ። ከዛ ካልቻልኩ ለምን የሚለውን አጠናለሁ፣ ያን ነገር አደርጋለሁ። እና ሁሉም የራሱ ቫልዩ አለው። ወደ ምስጋና ማመሰግነው ቅድም እንዳልኩ በዙሪያ ያሉ በጣም ወደው ወንድሜ ጓደኛዬም ሁሉ ነገሬ ሰለሞን ያዛቸው የመጀመሪያ ላመሰግነው ወዳለሁ። እንደ አባትም እንደ ቤተሰብም እንደ ሁሉ ነገር ሆኖ ደግሞ ሙዚቃን እኔ ወድ ነበር። ከዛ በኋላ ትንሽ እንዳቅ ደግሞ ረድቶኛል። ስንታየው ክብረት በጣም መልካም ሰው ነው ለሁሉ፣ ለእኔ ብቻ አይደለም ለሁሉ። እሱም በጣም አመሰግናለሁ። ብሬብራይት ጓደኛዬም የስራ አጋሬም የሁሉ ነገር ነው። እሱም በጣም ወደው እሱ ነው። ከዛ ውጪ እኔ የማውቃቸው እነሱ ደግሞ የማያውቁኝ ብዙ ሙዚቀኞች አሉ ለእኔ ህይወትን ትምህርትን የሚሰጡኝ። የቴዲን ሳዳምጥ እሱ አያውቅም እኮ እኔ እንደማዳምጥ ብዙ ነገር ነው የምማረው። የጂጂን ቁጭ ብዬ ሳዳምጥ ከድብርቴ ወጥቼ ከሁሉ ነገር ወጥቼ ሌላ ዓለም ውስጥ ገብቼ ስንት ነገር እማራለሁ ሳናስበው። ስለዚህ እነዛ ሁሉ ከእግዚአብሔር ጋር ምስጋና ይገባቸዋል። የፈጠረን ፈጣሪ እናመሰግናለን፣ ያኖረን እንድንሰራ ያደረገን። ስለዚህ ይሄ ነው። አመሰግናለሁ። ግን ከአንተ ውበትሽን እንፈልጋለሁ። አረ እንዴት አድርጎ ቢሰራሽ እንዲህ ማር ሆነ ቆንጅዬ ውበትሽ ላይን የሚያማልል የሚማረክልሽ። አረ እንዴት አድርጎ ቢሰራሽ እንዲህ ማር ሆነ ቆንጅዬ ውበትሽ ላይን የሚያማልል የሚማረክልሽ። እንደ ሞተ ይፈሬው እንደ ቆራው ካሳ ያንን ጉተናዋን ሽንጧ ላይ ነስነሳ ሾላ የመሰለው አንገቷን ተነክሳ ጀግና የፈተነች በውበቷ ነክሳ እንደሜት የጠላ አናት እያዞረ የሰራ አካላቷ ይሄ ስንቱን አሰከረ። ይሄ ሕይወትሽን ያየው ይሄ የወግሽ መጣፈጥ ይሄ የጨዋታሽ ለዛ ጦር ያልበገረውን ስንቱን ጀግና ገዛ። እቴ አበባ ለምለም ለእኔማ እንዳንቺ ማንም የለ። ውበትሽ ከሰው መሃል እንደ ጨረቃ ደምቆ ይፈካል በሙዚቃው በክራር በማሲንቆ። በጣም አመሰግናለሁ።
ተመልካቾቼ ከምኒልክ ፖድካስት ጋር ስትመለከቱት የነበረውን እንዳሻው ሹሜን ተመልክታችሁታል፣ ድምፁንም ሰምታችሁታል። ስትወጡ እስካሁን ሰብስክራይብ ካላረጋችሁ ሰብስክራይብ አድርጋችሁ እንድትወጡ እጋብዛለሁ። በቀጣይ ሳምንት ሌላ እንግዳ ይዤ እመጣለሁ። መልካም ሳምንት። የቀኑ አደናጋሪ የሌሊቱ ቀባዳ ሰውማ ይታመን ወዳጅ ሲባል ባዳ ይህንን ሳይ የቀረው ሳልጠይቅሽ ኢና ያገናኝም ወይ ውብ ዓለም ክልልሽ ኢና አንድ ወዳጅ ነበረኝ ከአንቺ የሚያገናኘኝ ኢና አስማማው ቀረና የጋረደው ከለለኝ